ደጋግሜ የዘር ፖለቲካ ስትቃወም ነው። ዛሬ ለምን አዲስ እንደሆነ ባላቅም ቴዲ ደጋግሜ ከዚህ የዘር ፖለቲካ የምትከተሉ እያልክ ስትራገም ነው ማቀው። ይሄንን አንተም እየተከተልክ እኔ ለምን እንደምጠይቀኝ ራሱ አይገባኝ። ስለዚህ ይሄንን የዘር ፖለቲካ ቴዲ አንተም ትቃወመዋለህ፣ እኔም እቃወመዋለሁ። ብዙ የአዲስ አበባ ልጆች ይቃወሙታል፣ ብዙ የአማራ ልጆች ይቃወሙታል፣ ብዙ የኦሮሞ ልጆች ይቃወሙታል፣ ብዙ የደቡብ ልጆች ይቃወሙታል። ስለዚህ እኛ የምንቃወመው የኤትኒክ ሲስተም ይቀየር አይቀየር ሪፈረንደም እናደርግ። ኦኬ አሁን አንተ የምትለው ትግል የት ነው ያለው? አሁን ያለው ትግል አንድ መሳሪያ ያዘው መሳሪያ ያዘው ፋኖ እየታገለ ነው። አንድ በሐሳብ እኛ እየታገልን ነው፣ ጥያቄያችን እያነሳን ነው፣ በዲስኮርስ ደረጃ ማለት ነው። ገባ? እኛ የምንለው ትግል የኢትዮጵያኖች ጥያቄ ነው። ባይዘው የብዙ ኢትዮጵያኖች ጥያቄ ነው። ይህን ጥያቄ አንደርማይን ማድረግ አይቻልም። መፍትሄውን ባይዘው ቴዲ ልንገርህ፣ ኢትዮጵያ ውስጥ እርስ በርስ ጦርነት ያደረግንበት ምክንያት ይህን ጥያቄ አንደርማይን ለማድረግ ስለተኬደ ብቻ ነው። ብሔርተኝነትን የፈጠርነው እኛ የከተማ ብልጣብልጥ ፖለቲከኞች ነው። ያ ሌባ አታላይ፣ ለምሳሌ አሁን አንተ አዲስ አበባ ልጅ ነው፣ አዲስ አበባ ልጅ ነው፣ የከተማ ልጅ ነው። እርር ብለህ አማራ አማራ ትላለህ። ገጠር ያለው አማራ እንዳንተ አያወራም፣ እንዳንተ ብሔርተኛ አይሆንም እኮ። በጃንሆይ ጊዜ ዋለልኝ መኮንን ከወይዘሮ ስህን ትምህርት ቤት የወጣው እግዚአብሔር ያሳይ። ኢትዮጵያ ውስጥ ስንት ብሔሮች እንኳን እንዳሉ ማያውቅ ልጅ ኢትዮጵያ የብሔር ብሔረሰቦች እስር ቤት ና ተብሎ ጻፈ። ይሄ ልጅ ከደሴ ወጥቶ ጅማ አብራ ጎዳና ትራክተር ምናምን ይሰራ ነበር። 20 ብሔር ብሔረሰቦች አሉ ብሎ ነው የሚያስበው እሱ። ስንት ብሔር ብሔረሰቦች እንኳን እንዳሉ አያውቅም። ከዛ ደርግ ላይ እነዚህ የከተማ ትግል የከበዳቸው ብልጣብልጥ ፖለቲከኞች ታግለው ለማታገል እንዲመቻቸው የእያንዳንዱን የገበሬ ቤት እያንኳኩ ተጨቁናል አሉት። ስለመጨቆኑ ለገበሬው የተናገርነው እኛ ነን። ገበሬው እነዚህ የከተማ ብልጣብልጥ ፖለቲከኞች እስኪሄዱ ድረስ ተጋብቶ ይኖራል። አንድም ቀን እንደዛ አውርቶ አያውቅም። አማራም ያገባው አማራ ሲያገባ በፍቅር ሲኖር መርዞቹ እኛ ነን። አሲዳሞች ማለት ነው። በደንብ ነገር ሰው ቤት እያንኳኳን ተጨቁናል ነፃው ላውጣህ የምንል አይን አውጣዎች ነን እኛ። ውሸቴን ነው። ውሸቴን ከሆነ እስኪ ወደ ገጠሩ ማህበረሰብ ሂድና የገጠሩን ማህበረሰብ 85% ኢትዮጵያ ህዝብ ገበሬ ነው አይደል? ገበሬው የሚጠይቅህ ምንድን ነው? አንተ የምታወራው ምንድን ነው? የበከልናቸው እኛ ነን። እኛ የከተማ ትግል ማለት የብልጣብልጦች ትግል ሳይሆን የከተማ ትግል ማድረግ የነበረብን አዲስ ይሁን ማድረግ የነበረብን ፖለቲካ በሀሳብ ላይ የተመሰረተ ነው። ፖለቲካ ስለ ውጭ ጉዳይ ፖሊሲ፣ ቆይ ስለ ኢኮኖሚ ፖሊሲ አንዴ ልጨርስ። ቆይ ስለኔ እያወራ ስለሆነ ነው ስለአንተ አይደለም። ቆይ አንተ ምን በደረግ አንተ ላይ ብለኸኛል። የከተማ ይሄ ልጅ ለምንድን ነው እንደምሰማችሁ ማሰሙኝ? አንተን እኮ ማለት አይደለም። በደርግ ጊዜ የከተማ ትግል መታገል የከበዳቸው ብልጣብልጥ ፖለቲከኞች አንተ ነበርክ እንዴ? በቃ የከተማ ልጆች ሆኖ ብልጣብልጦች እስኪ በሪፈር አድርጋቸው። እሺ በደንብ ስማ። ጃንሆይ ከወደቁ በኋላ ደርግ የፖለቲካ ምህዳሩን ስላጠበበ እነዚህ ከአልጄሪያ ከውጭ ሀገር ተሰደው የመጡ እነ ያፓ እነ መኢሶን፣ ኢሰፓ የገዢ ፓርቲ ነው፣ ወዝሊግ የጫት መኢሶን የሚባሉ ፓርቲዎች እንዴት ወደ ብሔር ፖለቲካ ገባችሁ ሲባል ደርግ እኮ መሬት ላራሹ አትሊስት መልሷል፣ የመሬት ጥያቄ መልሷል። እንዴት ገባችሁ ሲባል ከዚህ ከሚመልሱት ምላሻቸው ይጀምራል። ሁሉም ነገር በአግባቡ አልመለሰም የብሔሮችን ጥያቄ ብለው ወደ ገጠር ገባን ይለዋል። ከከተማ ወደ ገጠር ለምንድን ነው ወደ ገጠር የገባችሁ ሲባል ደርግ ከተማ ላይ ታግለን ለመታገል እንዲያመቸን ወይም ደግሞ የፖለቲካ ምህዳሩን ስላጠበበብን አማራጭ ስለሌለን ደርግን ለመጣል ከገጠር ወደ ከተማ እንምጣ ብለው እኮ ነው ሄዱት። በሌላ አባባል መርዛቸውን ይዘው ወደ ሰላማዊ ኢንቫይሮንመንት ሄደው የሌለ ችግር ትርክት ፈጥረው ከዛ ከገጠር ወደ ከተማ ነው የመጡት። አሁን እኛ የነሱ ተቀጥያ ነን። አንተ አሁን እርር ድብን ብለህ የምታወራው እኔም አንተም የነዛ ርዝራዦች ነን ማለት ልጆች ነን የምትላቸው ሰዎች በሙሉ የከተማ ልጆች አይደሉም። ኦይ ጽንሰ ሀሳቡን እየነገርኩ ያለሁት
የገበሬው ጥያቄ አንተ የምትለው አይደለም። የገበሬው ችግር መንገድ ስራልኝ፣ መብራት አስገባልኝ፣ ትምህርት ቤት ስራልኝ፣ ማዳበሪያ ያቀርብልኝ፣ ያመረትኩትን ምርቴን እንድሸጥ ተጨማሪ ቋንቋ ካለ አስተምረኝ፣ ሆስፒታል ገንባልኝ፣ ውሃ አስገባልኝ ነው። እኛ ኬት አባታችን ያመጣነው መርዝ ነው። ከከተማ ይዘን ወደ ገጠር እኮ የፈለስነው ሀሳብ እኮ ነው። አስቂኙ ነገር ከመሀል ከተማ ተሰደ ሄደ ከገበሬው በላይ ገበሬ ሆን መስለ ከብሔርተኛው በላይ ወይም ደግሞ ትክክለኛ እኮ ብሔሩ ተወላጅ እኮ ሰው አቃፊ ነው፣ ሰው ወዳጅ ነው፣ ያለውን ተካፍሎ የሚበላ ነው። በደንብ ስማ እስኪ። ኦሮሞ ገጠር ውስጥ ሂድ፣ አማራ ገበሬዎች ጋር ሂድ፣ ትግራይ እናትና አባቶቻችን ጋር ገጠር ውስጥ ሂድ። እኛ የከተማ ልጆች የምናጦዘውን ነገር ያውቁታል። መሪያቸው ማን እንደሆነ አያውቁም። እነዚህ ነፃ እናውጣቸው የምትላቸው ሰዎች መሪያቸው ማን እንደሆነ አያውቁም። እነሱ የሚጠይቁት ሌላ ነው፣ እኛ እዚህ የምናጦዘው ሌላ ነው። አንድም ቀን ስለ ገበሬው ወይም የገበሬው ትክክለኛ ችግር የሆነውን ነገር አንስተን አናውቅም። እኛ ለገበሬ ወይም ደግሞ ለዚህ ለተጨቆነ ብሔር በማሰብ በሚል የግል ስልጣናችንን ፈልገን ነው፣ በእነሱ ታከን ስልጣን ላይ ለመውጣት ነው። ሀቅ ነው። ሌባነን፣ አጭበርባሪነን፣ ማጅራት መችንን ከከተማ ተሰደን ወደ ቆይ ሚት አድርግ በእናትህ። አንተን ሰምቻለሁ። እኔ አንተን ስሰማ እኮ ሀሳብ ተመችቶኝ ምናምን እኮ አይደለም። ሀቅ ካልሆነ ትከራከረኛለህ። አንተ ሲሆን እንደ ከተማ ልጅነት ችግር የሆነብን ነገር ነበር። ፍሬ ማበጅተ በዛ ዙሪያ መታገል የነበረብን የማታውቀውን ገበሬ ሄደ ያላየኸውን ችግሩ ምን እንደሆነ ሪሰርች ባልሰራበት ጉዳይ ይሄ ነው ችግርህ ብለህ አጀንዳ እየሰጠ በዛ ዙሪያ ላይ መሳሪያ ታጠቅና ተታኮስ ትለዋለህ። እኛ ነፃ እናውጣ የምንለው ብሔር ክፉ ቢሆን ኖሮ አንድ ቀን አናድርም ነበር። ክፎቹ እኛ ነን። ገበሬው ስለ ፖለቲካ ምን ያውቃል? የሚያውቀው ነገር አለ? ስለዚህ ይሄ እነዚህ ደርግ ሚስቴክ ሰርቶ ሀብትዬ ይናገራሉ። ደርግ የፖለቲካ ምህዳሩን ባያጠብ ኖሮ እነዚህ ፖለቲከኞች ወደ ገጠር ባልገቡ ነበር። አየህ፣ ግድ የለም ከተማ እንግባና ከከተማ የገጠሩን ማህበረሰብ ሞቢላይዝ አድርገን ወደ ከተማ እንምጣሉ። ቶክሲክ ከሆነ ኢንቫይሮንመንት ወደ ሰላማዊ ኢንቫይሮንመንት መርዛችንን ይዘን ሄድን። ተበድለሃል፣ ተገለሃል፣ ታፍነሃል ብለን እያንዳንዱን ቤት እኮ እያንኳኳን እኮ ነው። የሰው ቤት እያንኳኳ ሰላም ይኖሩ የነበሩ ገበሬዎችን መረዝ ናቸው እንጂማ ትክክለኛና ለገበሬው ለብሔሮች ሀሳቢ ብንሆን የእነሱ ችግር ምንድን ነው ብለን በአግባቡ የእነሱን ችግር ይዘን ነበር ምንታገለው። ገበሬዎች ማዳበሪያ እንዲኖራቸው፣ ገበሬዎች መንገድ እንዲሰራላቸው፣ ገበሬዎች ለምን መብራት አልገባላቸውም፣ ለምን ውሃ አልገባላቸውም፣ ለምን ሆስፒታል አልተሰራላቸውም። አንድም ቀን እንዲህ ስትሉ ተሰምተን ማናውቀው። ለዛ እኮ ነው አንድም ቀን እኛ ከከተማ ፈልሰን ወደ ገጠር ከመግባታችን በፊት በሰላም ይኖሩ ነበር እኮ ገበሬዎቻችን። አውሬ ያደረግናቸው እኛ ነን። አንዴ አየህ፣ ቆይ አየህ፣ እኔ ማደምጣችሁን ያህል ሩቡን አታደምጡም። የኛ ሀገር ፖለቲከኞች አፍ እንጂ ጆሮ የለንም። እኔ 20 ደቂቃ እሰጥሃለሁ ካደምጣለሁ፣ ግን አንተም ማድመጥ መለማመድ አለብን። ስለዚህ መርዝ የረጨነው እኛ የከተማ ብልጣብልጥ ፖለቲከኞች ነን። ይሄ ነፃ አውጣለሁ የምትለው ብሔር ብሔረሰብ ከቃስ ዩኒቨርሲቲ ጀምሮ ብታይ የመመረቂያ ወይም ደግሞ ጥናታዊ ጽሑፍ አቅርበን ተጨቁነሃል ምንም መማቅ አዲስ አበባ ዩኒቨርሲቲ ውስጥ ዋለልኝ መኮንን ያውን በእንግሊዘኛ ኢትዮጵያ የብሔር ብሔረሰቦች ሀገር ናት፣ እስር ቤት ናት ምናምን ብሎ ጥናታዊ ጽሑፍ ሲያቀርብ 80% ገበሬ የሆነ ህዝብ ሰብሲስታንስ የሆነ ፋርሚንግ ውስጥ እንዴት ኖርን?
15% ብቻ ነው ገበሬ ያልሆነው ማህበረሰባችን። እንዴት ግብርናችንን እናዘምን? የገበሬው ትግል ይሄ ነው። እንዴት ፈርቲላይዘር ይከፋፈል? ይሄ ነው ጥያቄው መሆን የነበረበት። እኛ ግን እሱ አይደለም። ለራሳችን ፍላጎት ለስልጣን ምንም ማያውቀውን ማህበረሰብ ቆስቁሰን ልክ የምርጫ ካርድ ወስዳል እንደሚባለው ተጨቁናል እያልን የነገርናቸው እኛ ነን። እኛ የፈጠርነው አደኝ ነው ዘደይ እኛ የምናራምደው የኤሊት ቲዮሪ ነው። ገበሬው አያውቅልህም። እንደኛ ክፉ ቢሆን ኖሮ ይሄ ገበሬ ቤቱን አንኳክተህ ብትሄድ አልጋውን ለቆ ወይ መደቡን ለቆ አስተኛ። እግዚአብሔር የባረካቸው የመጨረሻ ምስኪን ብሔር ብሔረሰቦች ነው ያሉን። እኛ ፎከስ ማድረግ ያለብን እኛ ፖለቲከኞች እነዚህም ብሔሮች ትተን ፖለቲካውን የከተማ ፖለቲካ የፖለቲካ ኢኔሴንስ በሀሳብ ላይ የተመሰረተ ፖለቲካ ማድረግ ከቻለን እናርግ። በገበሬው ላይ አንነግድ፣ በብሔር ብሔረሰቦች ላይ አንነግድ። ያ ስላቃተን ነው ቲፎዞ ለማበረታታት በየቦራችን ተከፋፍለን እኛና እነርሱ የሚል ትርክት የፈጠር ነው። ይህንን ነው ምለው። ቴዲ እኔ አንድ ደቂቃ ስጠኝና ሪፍሌክት ላድርግ። አንተ ጨርሳል። ኖ አንድ አለ እኔም አንድ ብዬ ተከልክያለሁ። በመድኃኒዓለም አንድ ደቂቃ ብቻ አንድ ጊዜ ቴዲ አንድ ጨርሳል። አንተ አሁን ያነሳው ታገስ እንጂ አንተ የት ትሄዳለህ? አለው እኮ ሀብታሙ ይስማ። ሁለተኛ እኔ ልበል ወይስ አንተን ያወራና ከዛ ረጅም ሰዓት ቁጭ ብዬ እኮ ሰማሁ በትዕግስት አይደል? እሺ አንተ ነህ። አንደኛ እኔ ስለማላምንበት አይደለም ዝም ብዬ ሰማሁ። የምታወራው ነገር ትክክልም ሆኖ አይደለም። በጣም ከራስህ ክልል ወጥተህ የሌላውን ክልል ስለማፍረስ እንደምትታገል እያወራ ነው የነበርከው። ሁለተኛ አንተ የራስህን ክልል ቁጭ አድርጋ አስቀምጠህ ተደራጅተህ ተዋግተህ ስታበቃ ሄደ የሌሎች ክልሎች እንዴት እንደሚደራጁ ለመወሰን እንደምትታገል ነው የገለጽከው። ይሄ በግላጭ እየሄድኩ እያንዳንድን ክልል አፈርሳለሁ የማለት ነገር ነው እና ክልሎች በማንነት መደራጀት እንዳለባቸው እኔ የምነግርህ የሚለው ነገር ትክክል አይደለም። በምን መደራጀት እንዳለባቸው በመልክዓ ምድር ይሁን በምን ይሁን እሱን ነው የምንታገለው እያልክ ነው እና በግልጽ በአደባባይ የምትታገሉበትን ነገር እንደዚህ ይዞ መምጣት እኔ አንደኛ እንትኑ ጥሩ ነው፣ ህዝብ እንዲያውቅ ማድረጋችሁ ማለት ነው። ከአንድ አካባቢ ስትወጣ ስለ ክልል ነው ማውራት ያለበት፣ ስለ ራስህ አካባቢ ነው ማውራት ያለበት እንጂ ስለሌላው አይደለም። ለምሳሌ የጋምቤላ ክልል እንዴት መደራጀት እንዳለበት መንገር ያለበት አይመስለኝም። ቤኒሻንጉል እንዴት መደራጀት እንዳለበት አንተ መንገር ያለበት ድርሻም አይደለም። ስለ ራስህ ነው ማውራት ያለበት። ሌላው ነው ስለ ሌላው ማውራት ያለበት፣ ስለ ራሱ ማውራት ያለበት ብዬ ማምነው እሱን ነው። ሌላው ትልቁ የሚያወራው ነገር ሀብታሙ አሁን 5 ክልሎች ለምሳሌ የብሔር ስምም የላቸው ኢትዮጵያ ውስጥ 5 ክልሎች የብሔር ስምም የላቸው። የስራ ቋንቋቸውም አማርኛ ነው። አማራ ክልልን ጨምሮ ትግራይን ይዞ በብሔር ስም የተጠሩ ክልሎች ናቸው። ነገር ግን ደግሞ የብሔር ፌዴራሊዝም የሚለውን ራሱ ዴፊኒሽኑ አልገባውም ሀብታሙ፣ ወይም ህገ መንግስቱን በደንብ አላነበበም። በብሔር የተደራጀ ክልል የለም። ኤትኒክ ፌዴራሊዝም የሚባል ነገር ኢትዮጵያ ውስጥ የለም። ይህንን በደንብ አድርገህ አስበህበት ነው። እያንዳንዱ መንግስት የሚመሰረተው ከወረዳ በሚላኩ ተወካዮች ነው። ከእያንዳንዱ ወረዳ አንዳንድ ሰው ወደ ህዝብ ተወካዮች ምክር ቤት ይላካል። 4 ሰው ነው ምናምን ወደ ክልል ምክር ቤት ይላካል። እነዛ ናቸው መንግስት የሚመሰረቱት። 2 መንግስታትን ህዝቡ ዜጋው ነው የሚመሰረተው። ሰው ዜጋ ለመመስረት ብሔር ምናምን አይጠበቅበትም። ብሔር ማንነቱ ምንም ቦታ የለውም እዛ ውስጥ። ወረዳ ላይ የተመረጠው ሰው የመረጠውን ህዝብ ሁሉ በእኩል የማገልገል ኃላፊነትም ግዴታም ነው ያለበት። አንድ ሰው በአንድ ወረዳ ውስጥ ኢትዮጵያዊ ዜጋ እስከሆነ ድረስ ማንነቱ ብሔሩ ምኑ አይደለም የሚታየው፣ ዜግነቱ ነው የሚታየው። ለመመረጥ አሁን ነው የምነግርህ ሀብታሙ፣ አትሳቅ። ሰው ሁል ጊዜ እየወጣ ስትናገር አዲስ ታይምስ ሰዎች የሚያውቅ ሰው ነው ይሉሃል። አንተ አንድ ቦታ ላይ 1 ዓመት ከኖርክ መመረጥ ትችላለህ። አሁን 6 ወር አድርጎታል የመምረጥ መብት። ስለዚህ እኔ አሁን ቢሾፍቱ የሚባል ደብረ ዘይት ከተማ ውስጥ 6 ዓመት 5 ዓመት ኖሬያለሁ። የአዲስ አበባ ነዋሪ ነኝ፣ ግን 6 ዓመት እዛ ስለኖርኩ ከፈለኩ መመረጥ እችላለሁ፣ ከፈለኩ መምረጥ እችላለሁ። በነገር ላይ ኢዜማ ለፍርድ ቤት ያቀረበውን አንድ ክስ ልንገር። በዚህ 7ኛ ዙር ሀገራዊ ምርጫ
ሀረር አካባቢ እጩ አቅርበው ከእጩዎች መካከል እኛን የሚመስል የለም ብለው አባሯቸው። ቋንቋ ማይናገር ነው የሚሉት እነሱ። አንድ የፍርድ ቤት ውሳኔ ስላለ ነው እሱ ቤኒሻንጉል ላይ እየተመሰረተ እስከ ሰበር የሄደ እስከ ፌዴራል እንትን ዴፊኒሽን የሰጠበት ነው። አካባቢውን ቋንቋ አይናገርም የሚል ነው ያነሱት። ከምታለው ጋር ይጣርሳል። እሷን ነች አሁን እኮ እሷን ለማስተካከል ነው እንጂ የምታደርገው ሌላ ክልል መቀየር ምናምን ውስጥ አይደለም የምትገባው። ቋንቋውን ማትናገረውን ህብረተሰብ እንዴት ልታገለግለው ነው የሚል ነው ፍርድ ቤቱ ይዞ ያችን ውሳኔ የሰጠው። ህገ መንግስቱ ጋር የሚገናኝ ነገር የለውም። ይሄ ህዝቡን ለመመረጥም ቋንቋውን የሚናገር ይሁን። ምክንያቱም ኤትኒክ ቤዙ ቋንቋን መሰረት ያደረገ ስለሆነ ነው። ዘርን አይደለም፣ ብሔርን አይደለም። ዘር የሚባለው ብሔር የሚባለው የደም ማንነት ነው፣ ወይም ደግሞ የአጥንት ጥራት የደም ጥራት የኛ የቋንቋ ፖለቲካ ነው። ቋንቋ ነው እንጂ ፖለቲካ የለንም። ቋንቋውን ከተናገ ኦፒዲዮ ውስጥ አሁን ኦሮሚያ ውስጥ ያለው ትልቁ ቋንቋ መናገር ካልቻልክ 6 ወር ብትቀመጥም 6 ዓመትም በቃ ነው ለመመረጥ ትችላለህ። ለመመረጥ ግን ቋንቋውን መናገር አይናገርም ካሉ ያችን የፍርድ ቤት እንትን ያመጧታል ነው። እሷ ነች ሀብትሽ ብታውቀው ጥሩ ነው ለአንተ። ከዛ ውጭ ግን ክልሎች ህዝቡ በሰላም ነው የሚኖረው፣ ችግር የለበትም። ግጭቶች እንዲነሱ የሚያደርገው ነገር የለም። ሰው በሰላም ኖሯል። ምናልባት እኔ ቢቀየር ብትታገል ጥሩ ነው ብዬ የምለው ከመሬት ጋር የተያዘ ፖሊሲ መሬት የመሸጥ የመለወጥ በዜጎች መካከል እኛ እኛ አንተም እኔም አብትሽም እኮ የከተማ ልጆች ነው። ከ10 ኢትዮጵያዊ ፖለቲከኛ እኮ በጣም እኮ በሚገርም ሁኔታ እርር ብለን የምንከራከረው እኮ የከተማ ብልጣብልጥ ፖለቲከኞች ነን። እስኪ እያዋቸው ሁሉ ነው። እስኪ ያቸው ፖለቲከኞችን እስኪ ዙሪያችሁን የገጠር ልጆች አሉ። እኛ ለራሳችን የሚመች በነገር ላይ እኛ ዲዛይን እንዳደረግነው ነው። ፖለቲካችን በሀሳብ ላይ የተመሰረተ ነው። በፕሮግራም ላይ ነው መከራከር እኮ ያነበረብን ሲሆን እኛ መታገል ያለብን አሁን በኢኮኖሚ ፖሊሲ ዙሪያ፣ በትምህርት ፖሊሲ ዙሪያ፣ በውጭ ጉዳይ ፖሊሲ፣ በፎርምስ ኦፍ ገቨርንመንት፣ ሲስተም ኦፍ ገቨርንመንት፣ ዲክታተርሺፕ ነው፣ ዲሞክራሲ ነው፣ ፌዴራሊዝም ነው፣ አውቶክራሲ ነው፣ እንዴት ያለ ገቨርንመንት እንዴት ያለ ፎርምስ ኦፍ ሲስተም ወይም ደግሞ ሲስተም ኦፍ ገቨርንመንት ነው ኢንስቶል የምናደርገው። ኢኮኖሚ ፖሊሲ ሚክስድ ነው፣ ይሄ ቅይጥ ነው፣ የእዝ ኮማንድ ነው፣ ፍሪ ማርኬት ነው። ይሄ እኮ ፖለቲካ እኮ ባደጉት ሀገራት እኮ እውቀት እኮ ነው። እኛ ይሄን ለማድረግ እውቀት ስለሌለን የመሀይም መንገድ ነው የምንከተለው። የመሀይም መንገድ ኢኔሴንስ አመልማለ ጉሜ ታስጨፍራለህ፣ ተበድላል ትላለህ፣ ቁስሉ ላይ እንጨት ትሰዳለህ፣ አጠናም ድንጋይም ታስነሳለህ፣ ሆበል ትለዋለህ፣ ኦሆ ይላል፣ ተበድያለሁ ይላል። ከዛ 4 ኪሎ ግርም ለበሱ ስም ትገባለህ፣ የሚሞተው ይሞታል። ከዛ ሱፍና ከረባት አድርገህ ስልጣን ላይ ትቀመጣለህ። የመጨረሻ እኛ የምናራምድ እኮ የድንጋይ ዘመን ፖለቲካ ነው። ከዚህ ወጥተን ሀሳባችንን ሸጠን ህዝብን አሳምንን በፕሮግራም ዙሪያ ተወያይተን ተፋይተን ሲሆን እኔና እናንተ እንደ ከተማ ልጆች እኮ ሚክስድ ይሻላል፣ ፍሪ ማርኬት ኮማንድ ይሻላል በሚል በኢኮኖሚ ፖሊሲ ዙሪያ በኢኮኖሚ ፕሪንሲፕልስ ዙሪያ ነበር መከራከር የነበረብን። ሉክ እኛ የምናወራውን ወሬ አሁን እኛ የምናወራውን ወሬ ገበሬው የሚያደምጥ ይመስላል። የኢትዮጵያ የኢንተርኔት ሽፋን እኮ ብታውቀው ትስቃለህ። አዲስ እስከ ቅርብ ጊዜ ድረስ የኢትዮጵያ የኢንተርኔት ሽፋን ስንት ነው? ኢንተርኔት የተዳረሰበትን ሽፋኑን አስሉትና ከዛ ውስጥ ምን ያህል ህዝባችን ነው ስማርትፎን የሚጠቀመው? ሳቂ ይመጣል። ቆይ ወደ አንተ እመጣለሁ። እኛ በራሳችን ዛቢያ በራሳችን ዓለም ያለን ህዝቦች ነን። መከራ የምናመጣባቸው ለነዚህ ብሔሮች እኛ ነን። የከተማ ብልጣብልጥ እኔ ይቅርታ አድርጉልኝ ወንበዴዎች ነን እኮ እኛ የመጨረሻ እኮ ተንኮል ያስተማርናቸው ለነዚህ ብሔር ብሔረሰቦች እኛ ነን እኮ። እነሱ እኮ አይደለም ያስተማሩን። ከዚህ እንዴት እንውጣ ነው እያልኩ ያሉት። እሺ አንተ ቀጥልና ወደ አዲስ እንሄዳለን። ኦኬ። እና ሌላው ምንድነው አንደኛ ትክክል እንዳልሆነ ነው ክልሎችን አፈርሳለሁ ሄጄ የሚለው አንድ ከአንድ ክልል አካባቢ ተነስቶ
የኢትዮጵያን 10 ክልል አፈርሳለሁ እና ራሴን የማደራጀው የሚለው ይሄ እንትኑ ማለት ትክክል አይደለም። እንደ አስተሳሰብ ትክክል አይደለም። ሁለተኛ ሪስፔክት ያስፈልጋል። ኢትዮጵያ ህዝቦች፣ ብሔሮች፣ ብሔረሰቦች እኩልነት፣ እውቅና መስጠት፣ ክብር መስጠት እንዲሁ እኔን የማቀልህ ከማለት መለስ ማለት ትንሽ እብሪት የሚመስል ነገር እንዳይሆን መጠንቀቁ የሚያስፈልግ ይመስለኛል። ሌላኛው እኛ ስንገባ እንጠራና የሽግግር መንግስትን ማንን ነው የምትጠራው? ማንም ይመጣል? በአናት ተተከል አፍንጫህን ላስ ነው የሚል እንጂ ማንም ይመጣው አይመጣልም። አሁን እኮ እኔ 4 ኪሎ ስለሆን ከአንተ ስለጠራ ማን ይመጣል? አይመጡልም። ሶማሊያ አሁን በጣም እየተቸገረ ያለው ነገር የሶማሊያ ፕሬዚዳንት ክልሎቹ ዞርበል አላቀም ብለው ተወጡበት። የሽግግር መንግስት ማቋቋም የሽግግር መንግስት ብለህ አንተ ጥሪ ብታደርግ አይመጡልህም። ሁሉም የታጠቀ ነው። ወደ የራሱ አካባቢ ተሰብስቦ ነው ያለው። አሁን አንድ መረዳት የሚያስፈልገው ለሱ ብዬ አይደለም፣ ብዙዎቹ የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አንተ ጠርተህ ሶማሌ ክልል መጥቶ አንተ ሽግግር መንግስት ውስጥ ይሳተፍልሃል ወይ? ጋምቤላ ይመጣልሃል ወይ? እነዚህ ተሰብስቦ መጥቶ አሜን ብሎ ለአንተ ለምንድን ነው የሚመጡልህ? ይሄንን እኮ ነው ማሰብ ያለብህ። ለምን ይመጡልሃል? ጥፋ ከዚህ ነው ቢሉ ምን ታደርጋለህ? ያኔ መንግስት ካፈረስክ በኋላ ድጋሚ ጦርነት ነው አይደል የምትገባው? ጠመንጃ ይዘህ ወደ የትንቱ ጋር ትደርሳለህ። እስኪ አስበው። ይሄንን ነው እንደ ስጋት የምናየው። አንተ አዲስ አበባ ገባህ፣ የሽግግር መንግስት አልክ። ኦሮሞ የምን የሽግግር ዞር በል ከዚህ ካለ ምንድነው የምትለው ነው? ወይስ አንተ ስለፈለክ ሌላ ሁሉ አንተን ይቀበልሃል ይስማማል አንተ ስላልክ ብቻ? አይልም እኮ እሺ አይልም። ከባድ ነው። ቻሌንጅ ነው የሚጠብቅ። ሁሉም እኮ የየራሱን አንተ ያለ ነገር እኮ አለው፣ እውቀት አለው፣ ያነባል፣ ያጠናል፣ ጥቅሙን ያውቃል። ገብቶሃል? ከዛ አካባቢ ከሆንክ የበላይ የሆንክ የሚመስለው ካለ ችግር ነው። ስለዚህ እዛች አካባቢ ትንሽ የተወሰኑ ጠመንጃዎች በብዛት አለንና ሌላው ጋር የለም። ሌላው መታጠቅ መተኮስ አይችልም አይደለም፣ ይችላል፣ አይመጣለም። እሱን ነገር ብትይዙ ጥሩ ነው። የአማራ ፋኖ ልጆች ሁል ጊዜ ስህተት ባሰሩ ከክልላችሁ ውጭ ሄዳችሁ ምንም ማድረግ አትችሉም። ሌላው ቀርቶ በክልላችሁ እንኳን አስቸጋሪ ነው። አንድ መሆን እንዴት እንዳቃታችሁ ታውቃላችሁ። እናንተ አንድ መሆን እዛ ጋር ያቃታችሁ። ምስራቅ ጎጃምና ምዕራብ ጎጃም እኮ መስማማት አልቻለም። ጎንደር እኮ ስንት ቦታ ነው? አንድ ጎንደር እንኳን በጥቅምም በሁሉም ነገር አንድ የሆነው ጎንደር እኮ አንድ አይደለም። አሁን እኮ በአሁኑ ሰዓት እስቲ ሸዋ ይነጋገራል ከጎንደር ከጎጃም ጋር። ይሄ በሆነበት ሁኔታ ኢትዮጵያን የሚያክል ዳይቨርሲፋይድ የሆነ የተከፋፈለ በብዙ አይነት አመለካከት፣ ሀሳብ፣ ብሔር፣ ባህል፣ ታሪክ ያለው ህዝብ አንተ መተዛጋ ቁጭ ብለህ ስለጠራ ይመጣልኛል የሽግግር መንግስቱን ከዛ በኋላ አወያያለሁ ሪፈረንደም ምናምን አይሆንም። ከባድ ነገር ነው። ሌላኛው ቅድም ትሲል ሲተባበር አሁን የህወሓት ላይ ያነሳው አዲስ ታይምስ ጥሩ ነገር ነው ያነሳው። ህወሓት ላይ ጥያቄ ያለኝ ብሏል። በግሉም ቢሆን ማለት ይሄ እነ ማስረሻ ሰጤ እነ ኮማንዶ ፍቅሩ ቀደም ብሎ የነቁት እና አቋም የወሰዱበት ጉዳይ ትክክል ነህ። እኔ በትክክል ስለሆንክ ነው፣ በሌላ ነገር አይደለም። ትክክለኛ ኢትዮጵያዊ የሆነ ሰው መጠየቅ ያለበት ጥያቄ ነው ይሄ። ከሻዕቢያ ጋር መስራት ማለት አማራን አህያ የሚል ህዝባችንን እንደ ፊት አዲስ በእንደዚህ አይነት ጉዳይ በፕሪንሲፕል በምናምን ይጋፈጣል። አቋም ነው ብሎ ይከራከራል ብዙ ጊዜ። በዚህ ክሬዲት ሰጠዋለሁ። ይህንን ህዝባችንን ሲሳደቡ ለዘመናት የኖረ ትርክት የፈጠረ ዋናው ሻዕቢያ ነው። ከወያኔ በላይ ሻዕቢያ ነው። ወያኔንም የፈጠረ ሻዕቢያ ነው። ያን ሁሉ ያደረገ ሻዕቢያ እና ወያኔ ከነሱ ገንዘብ ተቀብለህ ከነሱ መሳሪያ በወሰድከው መሳሪያ እነሱ በሚሰጡ ድጋፍ ኢትዮጵያ ላይ ስልጣን መያዝ ማሰብ በራሱ እንዴት ይቻላል? እንዴት ይሄ እነሱ ጠላት ናቸው። ሲጀመር እንደ ጠላት ያስቀመጡ ናቸው። መጥፋት አለበት ብሎ የወሰኑ ናቸው። ከነሱ ጋራ ኳሊሽን መፍጠር በራሱ ከኤርትራም ጋር ለመሳሪያ ብለን የሚደረገው ነገር ለድጋፍ ተብሎ ለፖለቲካ ድጋፍ፣ ለስልጠና፣ ብዙ ነገሮችን እንሰማለን። አንተ የምትደግፈው መንግስት ለምን ታዲያ ከነሱ ጋር ሰራ? ማን ነው የምደግፈው?
ብልጽግና ለምንድን ነው የሰራው ከሻዕቢያ ጋር? ብልጽግና መንግስት እኮ ነው ከሻዕቢያ ጋር በውል ነው የሰራው። ውል ነበራቸው። ይኸውልህ መንግስታት፣ የኢትዮጵያ መንግስት ለምንድን ነው አልሸባብ ሶማሊያ ላይ ፒኤልኤፍን ለመምታት መሪ ይጣሳል? ከጠላት አሁን ጠላት ስላልክ ነው አመረረ ጠላት ነው መሪ አይደለም እኮ። ይኸውልህ የኢትዮጵያ መንግስት ከሻዕቢያ ጋር ግንኙነት መፍጠር ይችላል። አንድ የኢትዮጵያ ተቃዋሚ አማጺ ቡድን ግን ከሻዕቢያ ጋርም አይችልም፣ ሻዕቢያም ከነሱ ጋር አይችልም። ስለዚህ ከሻዕቢያ ጋር ወንጀል ነው። ከሻዕቢያ ጋር ላንስ ፈጥረ የሀገር ውስጥ ፖለቲካ ፓርቲዎችን የታጣቂዎችን መደብደብ ትክክል ነው፣ መብት ነው። መንግስት ላይ መንግስት ይችላል፣ መንግስት ይችላል። አትሳቀ ሰው ያያል። መንግስት ስለሆነ እነሱስ ከነሱ ጋር አንድ ላይ ሆነው አይችሉም። መንግስት አይደሉማ። ሞኖፖሊ ኦፍ ቫዮለንስ የመንግስት ስለሆነ ነው። ሞኖፖሊ ኦፍ ቫዮለንስ እንደዚህ አይነት እርምጃዎችን የመውሰድ ስልጣን ያለው በህገ መንግስት መንግስት ብቻ ነው። ህገ መንግስት ባለበት ሀገር ይህን ማድረግ አይፈቀድም፣ አይቻልም፣ ወንጀል ነው። ባለፉት 27 ዓመታት ክልሎች የተዋቀሩበት መንገድ ገንዘብ የላቸውም እንጂ ሀገር ናቸው። በጀት እየተሰጣቸው ነው የሚተዳደሩት። በፌዴራል መንግስት ስር ነው ያሉት። የፌዴራል ውክልና አላቸው። በጋራ ፌዴራሉን ያስተዳድራሉ። ክልላቸውን ደግሞ የክልሉ ነዋሪዎች ያስተዳድራሉ። መሪ ከተጣሰ የሆነ ቦታ ላይ ምንም ቢሆን መርህ ነው። ለአንተ የሚሰራ ለሌላው የሚሰራ ለአንተ ሲሆን ጀስቲፋይ ለማድረግ የምትጋጋጥበት፣ ለሌላው ሲሆን ደግሞ ኖ ህግ ነው ምናምን የምትለው ነገር አለም። አንዴ ህገወጥ ነገር ካደረግ ወይም ደግሞ ማይመስል ነገር ካደረግ የሀገርን ፖለቲከኛ ለማሳደድ ከታሪካዊ ጠላት ጋር አላንስ ከፈጠርክ እሱን በመርህ ታሰር ልትሉ አትችልም። አይደለም እሱን በህግ ታሰር መንግስት ይችላል። መንግስት ከመንግስት ጋር ይችላል። መንግስት ለምሳሌ የኢትዮጵያ መንግስት ከኤርትራ መንግስት ጋር ይችላል። ሌላ ታጣቂ ኃይል ጋብዘ አገር ቤት አስገብተ ሉዓላዊ ድንበር አስከብረ ማስደብደብ ይቻላል ነው ያልክ ያለው? ገባን እኮ እኛ ሶማሊያ ገባን እኮ። የሶማሊያ በተደጋጋሚ የሰላማዊ ሶማሊያ የገባው ታጋብዘ እኮ ነው እኮ። እኛ መጋበዝ እንችላለን ነው። ምንድነው መስራበዘው? ሶማሌ እኮ የገባው እኮ ኢንስታቢሊቲ ስላለ ለማረጋጋት እኮ በአፍሪካ ህብረት እኮ ኢትዮጵያ ውስጥም ትግራይም እኮ ስታቢሊቲ ስላልነበረ ነው የኤርትራ ሰራዊት የገባው አይደለም እንዴ? የኢትዮጵያ መከላከያ እዛ ጋር ስለሌለ እኮ ነው እንደ መንግስት የኤርትራ መንግስት ገብቶ መንግስት ነው ተብሎ ማለት ነው። የኤርትራ መንግስት ፋውንዳሜንታል መርህ መጣስ ስለሆነ ገብቷል። አሁን ጠቅላይ ሚኒስትሩ 11 ዓመት ከመዋጋት 20 ዓመት መነጋገር ይሻላል ብለዋል አይደል? አንድ ጊዜ መርህ ከጣስክ አንድ ጊዜ በህዝቦች መካከል ወይም ደግሞ ታሪካዊ ሚስቴክ ላለመስራት መጠቀቅ አለበት። ጨክነህም ቢሆን 20 ዓመት በመነጋገር ሐዋሳ ላይ ተነጋገር ካልፈታ ባህር ዳር ላይ ተነጋገር ካልፈታ አዲስ አበባ ላይ ተነጋገር ካልፈታ 20 ዓመት ብትነጋገር ይሻላል። ዛን ታሪካዊ ጠላቶቻችን ምናምን ብለን እንደዚህ እንዳስፈሪ ምስልብንን ነገር አንተ ስታደርገው ትክክል፣ ሌላው ሲያደርገው ትክክል አይደለም ብለህ ከመናገር አንተ የምትናገረው ኦቨሮል ሀሳብ ገብቶኛል። አሁን ችግር የሆነው ታጣቂ ቡድኖች ሲጀመር ህገወጥ የሆነ ስብስብ ነው ብላችሁ የምታስቡት እናንተ አይደል? ይህ መደበኛ አደረጃጀት ነው የሚባለው። ይህ መደበኛ አደረጃጀት ነው ብለህ የምትከሰው አካል መደበኛ እንቅስቃሴ እንዲንቀሳቀስ መጠበቅ የለብን። ታጣቂ ቡድኖች ዴስፐሬት ሲሆኑ መሳሪያ ከሰጣቸው ጋር ሁሉ ሊሰሩ ይችላሉ። ህግ የላቸው። አዎ ወንጀል ነው። ወንጀሉ ግን ትሪዝን ይሆንባቸዋል። አሁን ለምሳሌ ብሎ ቢንቀሳቀሱ ለዛ ነው ትሪዝን ነው የሚሆንባቸው። አሁን የኤርትራ የኢትዮጵያ መንግስት ጠላት መሆኑ እየታወቀ ሄዶ ኮአሊሽን ቢፈጥሩ ትሪዝን ነው የሚሆኑ። 100% ልክ ነው። ለዛ ነው መንግስት ይኸውልህ አሁን ደርግ የሰራው ሚስቴክ አለ። ደርግ የፖለቲካ ምህዳሩን የሀገራዊ ስሜት ተሰምቶት ከጃንሆይ የተረከባትን ሀገር ይነዋት እነዚህን ተቃዋሚ ፓርቲዎች ከማሳድድ የፖለቲካ ምህዳሩን እኔ ነኝ ጀቱንም በጀቱን የሚያስኩት ብሎ ቢያሰፋላቸው ኖሮ ጫካ አይገቡም ነበር። አንድ ጊዜ ነፍጥ ይዞ ሰው ስብስብ ጫካ ከገባ በቃ ህግ የለም። ያ እንዳይሆን ነው እስከ መጨረሻው ድረስ በድርድርም ሊሆን ይችላል፣ በማግባባትም ሊሆን ይችላል። ትግስክስ ሳይሟጠጥ መልፋት ያለብን። አንድ ጊዜ ዜጎች ተስፋ ቆርጠው ነፍጥ ካነሱና ጫካ ከገቡ የምን ህግ ነው የሚያስተዳድራቸው? የጫካ ህግ ነው የሚያስተዳድራቸው።
ምንም ጠመንጃ ነው ስለዚህ በህግ ተገዙ ልትላችሁ አትችልም። እሱ ለነሱ ነው የከፋ የሚሆንባቸው እኮ ለነሱ ወደ ፍርድ ቤት የመሄድ መብት ያጣሉ። ከእንደገና ደግሞ እንደ ልብ እንደ የመንቀሳቀስ ነገራቸው እሱ አንተ ከተረፍክ ነው። አሁን አንተ መትረፍን ምን እርግጠኛውን ከው ሳታጠፋቸው እኮ 8 ዓመት ሆነ። ታጣቂ እየበዛ ይሄዳል። አሁን አንተ ሰርቫይቭ እንዳደረክ ነው እንዲያክል እያረክ ያለው ገና እኮ ቁርጣ አለ የለህም። እየበዛ የሄደ ነገር የለም። ምንድነው እየበዛ ያለው ነገር? አንድም ወረዳ አንድም ቀበሌ የያዙት ነገር ይሄ ዝም ብሎ በየሰፈሩ ጎረምሳ ጠመንጃ ይዟል ካልክ ይዟል። መከላከያ በሚሄድበት ጊዜ በየቤቱ በየእንትኑ ገብተው በየማሳው የሚያርሱ ምናምን ናቸው። መከላከያ ከሄደ በኋላ የሚያወዛውዙ ኦነጎች ጋር ሄደ ይነዋት ሲያገኝ ከግብፅ ከፈለገ ከኢራን ከፈለገ ከምናምን ሎጂስቲክ ከሚያቀልብለት ጋር አብሮ የሚሰራ አለ። ለራሱ ይሙት ይኑር የማያውቅ ስብስብ ጋር ሄደ። ስለ ሀገር ፍቅር ወይም ደግሞ ፋኖች ጋር ሄደ። ከዚህ ጋር ስሩ ከዛ ጋር ትስሩ ምናምን ብለህ ልትመክራቸው ነው አይደል? ፋኖማ በጭራሽ ጠመንጃ የሚባል ነገር ማንሳትም የለበት። ታርጌት ጎላቸው ምንድን ነው? እነሱ ያለነው አፍሪካ ውስጥ መሆኑ አትርሳ። ለአፍሪካ ውስጥ መሆን የነበረበት ቴዲ መሆን የነበረበት ጠመንጃ አንስተው መሆን የነበረበት ጠመንጃ ያነሳሉ፣ መሮናል ይላሉ፣ ብሶት ያነሳሉ። በሰላማዊ ሰልፍ ሲጠይቁ የነበሩትን ነገር አቴንሽን ማግኘት ነው አይደለም እንዴ? ጥያቄ እንዲመለስ መጠየቅ ነው አይደለም እንዴ? ስለዚህ ያንን አቴንሽን ያገኙት ማለት ነው። አሁን ጠመንጃ ምናምን በማንሳታቸው እዛ ታጥቀናል በቃ ምናምን ያ ከዛ በኋላ ወደ ውይይት ለመምጣት ሀብትዬ ገብቷል። ውይይቱ ውስጥ መጥተው ጥያቄዎቻቸውን በዛ ማስመለስ እንጂ አንተነ 4 ኪሎ መግባት አይደለም። አንተነ ታጣቂዎች ለሀገር መቆርቆር አለባቸው ብለህ የምትሰብክ ከሆነ ያህል ገዥውን ፓርቲ ለሀገር የመቆርቆር ግዴታ አለበት። ለኢንተረስት ግሩፖች ቀዳዳ መክፈት የለብህም። ያለው አፍሪካ ውስጥ ነው ያለው። ጠላቶች በከበቡን ቀንድ ላይ ነው ያለው። እነዚህ ታጣቂዎች ፕሪንስፕል የሚገዛቸው አይደሉም። 4 ኪሎ የሚያመጣቸው መንገድ ከሆነ የትኛውንም መንገድ ሊከተሉ ይችላሉ። ዜዶን ኬር ምንድን ነው የምታወራው? ይህ እንዳይሆን መጠንቀቅ ያለብህ አንተ ነህ። ፖለቲካ ፓርቲዎችን አለማማረር ይሄ እኮ ምንጮለት ነገር ማለት ነው ቴዲ። አሁን ጠመንጃ ስለያዙ ክላሽ ስለያዙ መንግስት ይቀይራሉ ወይም ደግሞ አንዲት ወረዳ አንዲት ከተማ ተቆጣጥረው አንድ ቀን ያድራሉ ብለህ ታስባለህ አንተ? እኔ አይ ዶንት ኖ። አሁን ያህል የሚመጣ ኃይል አይደለም የለም እኮ አንድም ታንክ ሳይኖር አንተ እስቲ ማጥፋት ለምን ተሳነ? ከህዝብ ጋር ነው ያለው። ሰው ትገላለህ፣ ምጽዋን ይሞትባል እኮ ስለሚደበቁ ነው። ሄዶቃሚሳቸው እኮ አይጡርጓድ እና ታዲያ አንተ ተጫውተ ወደምታሸንፍበት ለአንተ ምቹ ወደሆነ የመጫወቻ ሜዳ ይገባል እንዴ? ኦኬ፣ ማንን ነው የሚጎዳው ታዲያ? የራሱን ህዝብ እኮ ነው የሚጎዳው። ህዝቡ ራሱ አውጥቶ ሲሰጠው ያኔ ያልቅለታል። ዜዶን ኬር እሱ እኮ ነው የምልህ። አንተና መጠንቀቅ ያለብህ በጀቱንም ጀቱንም የሚያስኩ አካል አንተና ኃላፊነት ሊሰማ የሚገባው እሱ ተሰርቶ የሚመጣ ነገር ነው። ከዚሁ ጋር በመሰራት በኢትዮጵያ ፖለቲካ ውስጥ አንዳንዴ እንደውም ተንኮል እንስራ ቢሉ እኛ ከተንኮል ስንሸጋገር የመጣን ህዝቦች ነን። በነገር ላይ በሸፍጥ በምናምን አደገኛ ነገር አንዳንዴ ይኸውልህ ሆን ብለው ታጣቂዎች ከፈለጉ ህዝብ ያነሳሳልኛል ብሎ ካሰቡ ሰይጣናዊ ነገር ሊያስቡ ይችላሉ። ታውቃለህ አይደለም ለማለት የፈለኩት አሁን ለምን መሰለህ የቆዩት ህዝቡ እስኪረዳቸው ማንነታቸው እስኪገባው ጥያቄያቸውን እስኪያውቅ ከዛ በኋላ መጨረሻቸው ምን እንደሆነ ህዝቡ እንዲገባው ነው። ያ ሲሆን አሁን መሳሪያ ደብቀው ነው እነሱ መሳሪያ ጫካ ነው የሚደብቁት። የሚመጡት ግን ከህዝቡ ጋር ተቀላቅለው ነው። ከሚያርሰው ጋር ያርሳሉ፣ ቤተክርስቲያን ከሚያስቀድሰው ጋር ያስቀድሳሉ። ኖርማል ከተማ ውስጥ ኖርማል እንቅስቃሴ ነው ያለው። ነገር ግን የሆነ የተዘናጋ ነገር ሲያገኙ ግን ሄዱና ያቺን የደበቋትን መሳሪያ ያመጡና ይተኩሳሉ። የደፈጣ ጥቃት ማለት ነው። እንደዚህ አይነት ጥቃቶች ናቸው ያሉት በሁሉም አካባቢ። ይሄ ደግሞ የሚጎዳው ማንን መሰለ? ከማንም በላይ ህዝቡን ነው የሚጎዳው፣ ክልሉን ነው የሚጎዳው። ስለዚህ የበለጠ ይሄ ነገር ትክክል መቆም አለበት ማለት ያለበት የክልሉ ህዝብ ነው።
የክልሉ ህዝብ መሳሪያ የደበቁበትን እያወቀ ለእኛ ግትር መሆንን ተውና ተስፋ ሳትንቅ ትዕግስት ሳይሟጠጥ በርን ትከፍት እንደሆነ ክፈት። በሰላማዊ መንገድ የሚከፍት ነው። ጠረጴዛው ሬዲ ነው። ለውይይት የተዘረጋ እነሱ ናቸው እምቢ ያሉት። አንደራደርም ነው ያሉት። ይኸው ጠይቀው ወደ ድርድር ና ተብሏል። ተለምነዋል። ፌዴራል ለምነዋል። ጠቅላይ ሚኒስቴሩ ጎንደር ሄደው ለምነዋል። እባካችሁ ወንድማማቾች አስታርቁን ብለዋል። ስንት ነገር ተብሏል። አንድ መጨረሻ ጥያቄ ልጠይቅህ። ጠይቀኝ። ቦክሰኛ ነህ አይደለም? ከማይክል ታይሰን ጋር ሪንግ ውስጥ ባስገባ ትሸንፋለህ አትሸንፍም? እሸንፋለሁ። ተወልደ ባደግክበት አካባቢ ሰፈር መግቢያ መውጫውን ታውቃለህ? ማይክ ታይሰን በጨለማ ከአንተ ጋር ሊደባደብ ይመጣ፣ አንተ ኩርባ ይዘህ ድንጋይ ብትወረውርበት ታሸንፈዋል አታሸንፈውም? አሸንፈዋል። ስለዚህ የመጫወቻ ሜዳህን የመረጥከው አንተ ነው። ሪንግ ውስጥ ከገባ ትሸንፋለህ። ሰፈር ውስጥ ከገባና መውጫ መግቢያውን ባወክበት ነገር ላይ ብትገባ ትገለዋለህ። አልገባማ፣ በጨለማ ነው ይዛ ልልህ የፈለግኩት ማይክል አይገባማ፣ በጨለማ አይመጣም። ቆይ ልልህ የፈለግኩት ታጣቂዎች አንተ ተጫወተ በምታሸንፍበት የመጫወቻ ሜዳ አይደለም ይገቡልን። እነሱ ድምጥማጥህን ሊያጠፍ ዛስዋት። ይሄ እኮ ዋር ኦፍ ሲሜትሪ የሚባለው እኮ ነው። ይሄ እንደሚመጣ ማሰብ ያለበት መንግስት ነው እንጂ አንተ እንደምትለው ወንድ ከሆናችሁ ገላጣ ሜዳ ላይ ውጡልን ምናምን እሱማ ፋራህን ብላ ምን ምትወራው እኮ። ታዲያ ቴዲ አሁን እኮ ምን መሰለ፣ ወደ እልባት ወደ መፍትሄ ስትመጣ ይሄ እነሱ የሚያዙት የሚያዋጣ መንገድ አይደለም። መንግስትም አካባቢው ላይ ሰላም ለማረጋገጥ ጥያቄውን መመለስ አለበት እኮ። አምናለሁ እኮ መንግስት ጥያቄውን ለመመለስ እኮ እየሰራ ነው። መች ነው ጥያቄውን መመለስ ያለበት? ቅድም እኮ ብያለሁ። እናንተ የብልጽግና ሰዎች ዜጎች ሲበደሉ፣ ጋዜጠኞች ሲታፈኑ፣ ፖለቲከኞች የሰብአዊ ድርጊት ሲፈጸምባቸው ቤዚክ የሆነ ነገር ማናቸው ልትቃወሙ የሚገባውን ነገር መንግስት ሳት ሲል ኖ የምትሉት መቼ ነው? በእያንዳንዱ ድርጊት በተፈጸመበት ጊዜ መንግስት እርምጃ እየወሰደ ነው። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን እየሄደ እያጣራ ካጣራ በኋላ ሪፖርት እያወጣ ያን ሪፖርት መሰረት እያደረገ የሚመለከታቸው እርምጃ ሲወስዱ ነው የቆየው። ጋዜጠኛ ሳልሳይት ባይነሳኝ ይመር 13 ቀን ሙሉ ፍርድ ቤት ሳትቀርብ ታስራለች፣ ታፍና ተወስዳ። ድምፅ ሆናል። እኔ ከአንተ ነው አሁን የምሰማው። ኧረ አልሰማሁም። ያልሰማው ማለት እሺ፣ አጠቃልና ወደ ሀብትሽ እንሄዳለን። ላጠቃለው በአጠቃላይ ሳጠቃልለው ምንድን ነው የኢትዮጵያ ያለው ሁኔታ በውይይት በመነጋገር በመደራደር መፈታት የሚችል በጣም ቀላል ጠመንጃ የሚባል ነገር ፈጽሞ መነሳት የሌለበት ነገር ነው። አሁን ጠመንጃ ያነሱ ልጆች በሙሉ ጠመንጃ መሸከም የማይገባቸው ልጆች ናቸው። በየዱሩ መጡብን እያሉ እየተሳቀቁ ያሉት እና ጠመንጃቸውን ይዘው በስነ ስርዓቱ አካባቢው አስተዳደር ጠመንጃቸውን እያስረከቡ ወደ ሰላማዊ ወደሆነው እንቅስቃሴያቸው እንዲመለሱ መንግስት ክፍት አድርጓል፣ ጥሪ አድርጓል። በጣም ብዙ ሺዎች ሰሞኑን በጣም በሚገርም ሁኔታ ትጥቃቸውን እየፈቱ ወደ ሰላማዊ ህይወት እየገቡ ነው ያሉት። ይሄ በጣም የሚበረታታ ነገር ነው። ምክንያቱም በጦርነት 3 ዓመት ሙሉ ሞክረዋል፣ ምንም አላዋጣቸውም። ስለዚህ ትጥቅ መፍታታቸውን እየቀጠሉ ነው ያሉት። አሁን ትናንትናም ከትላንት ወዲያም በጣም የሚያስደስት ነገር ነው። በተለይ በጎጃምና በጎንደር አካባቢዎች ያለው ነገር እሱ ተጠናክሮ መቀጠል አለበት። ውይይት ጥያቄዎች መፈታት አለባቸው። የህዝብ ጥያቄ ማንም አልመልስም የሚል የለም። ሁለተኛ ነገር ደግሞ ማንም ወንድሞቻችን እንዲሞቱ አንድም ሰው እንዲሞት መንግስት አይፈልግም። ለዛም ነው የሰላም እጁን ዘርግቶ እየጠበቀ ያለው። ስለዚህ በተቻለ መጠን ፕሮፓጋንዲስቶችን ባለመስማት የአማራ ወጣቶች የፋኖ አባላት የሆኑት በሙሉ እጃቸውን እየሰጡ ትጥቃቸውን እያስረከቡ ወደ ሰላም እንዲመጡ ምንም አይነት ነገር የማይደርስባቸው መሆኑን በዛ ዋስትና መንግስት ሰጥቷቸዋል። የተቀበሉ እንዲሄዱ ነው። ጥያቄዎች መመለስ አለባቸው። የመመለስ ሂደትም ተጀምሯል። ነገር ግን ሰው መሞት የለበትም የሚለውን ነው። ሌላው ደግሞ አማራ ልጆች በምንም ተአምር ለአማራ ጠላቶች ባንዳ ሆናችሁ ለአማራ ጠላቶች መጠቀሚያ ሆናችሁ መሞት የለባችሁም። ኢትዮጵያ ሀገራችሁ ባንዲራ ጎን መቆማችሁን አትርሱ። ኢትዮጵያ ሀገራችሁ ትፈልጋችኋለች። ይኸው መልእክቴ ነው።
ኢትዮጵያ ሀገራችን እጇን ዘርግታ የምትጠብቀው እናንተን ነው እና ለአማራ የሚገባውን ትክክለኛ ቦታ ይዛችሁ ከኢትዮጵያዊነት ጎን ከኢትዮጵያ ጎን ከታላቅነት ጎን እንድትሆኑና ከጎጠኝነት ከዚህ ከሰፈር ከመንደርተኝነት አስተሳሰብ ወጥታችሁ ከኢትዮጵያ ልጆች ጋራ በጋራ ለመቆም ዝግጁ እንድትሆኑ በዚህ አጋጣሚ ጥሬን አቀርባለሁ። ሌሎች የኢትዮጵያ ልጆችን በሙሉ እንደ ወንድም ህዝቦችን በማክበር ክልላችሁን አፈርሳለን ሄደን ክልላችሁን በፌዴራሊዝም እንትን ነው የምናደርገው እንቀይረዋለን የሚለውን እብሪተኛ የሚያስብለውን ነገር እንዲተዉ ለአመራሮች መንገር፣ ከአማራ ጠላቶች ጋር እንዳይደራጁ እንዳይቀናጁ እና አብረው እንዳይሆኑ የአማራን ጥቅም አሳልፈው ከሚሰጡ የአማራን ህዝብ እልቂት ከሚመኙ ወገኖች ጋር የፈጠሩትን ግንኙነት እንዲያቆሙ ይህን እንግዲህ በዚህ አጋጣሚ እንድትነግሯቸው ጥሪ ለማድረግ ነው። በርቱልኝ የአማራ ፋኖ ልጆች። ሀብትሽም በርታ። በዚህ አጋጣሚ ትልቅ ኃላፊነት ነው ያለብህ። እዛ እድሉ ካለ አብረን ታገኛቸው ከሆነ በዚሁ ጠንክረህ ለሀገርህ ታገል። በጣም ደክሞኛል። ሀሳባችን አብረን እንወጣለን። ቴዲ ብቻውን ህዝቡን ይሰናበታል። ቴዲ የሚያደርገውን ያደርጋል። ግን አብረን መጨረሻ 5 ደቂቃ ቪዲዮ አታጥፋ። ዲስሪስፔክት ድልም ስለሰጠኝ በትዕግስት ያደረግነው ውይይት የሀሳብ ልዩነት እንዳለ ሆኖ ተከባብረን በሀሳብ ልዩነት ማውራታችን ጥሩ ነው። ግን እኔ ቶሎ ብዬ አንተን አሁን ለምሳሌ ኢትዮጵያ ውስጥ ለውጥ አለ፣ ኢትዮጵያ ውስጥ መንግስት ለመቀየር ነው የሚሄደው ይልና እንደገና አሁን መንግስት ብቻውን መንግስትን መቃወም ምናምን አለ አይደለ? ጠየቅከው። አንተ ጥያቄ ስትጠይቀው ምን አልከው? ለምንድነው ጋዜጠኞችን የሚያስረው ስል የታሰሩትን አልሰማውም ነው ያለው። አየህ እንግዲህ አይን እያየ እየሰማ አልሰማውም ብለህ ነው የምትክደው። መንግስትን አይናችሁን ጨፍኑና ቆይ አልሰማውም አላወገዝክም ለምን ስላለኝ ነው ስላልሰማው ነው አንተ ነህ። ለዛ ነው አይ በዚሁ እንትን ልበል ብዬ ነው እንጂ አወግዛለሁ። እኔ ጋዜጠኛ እንዲታሰር አልፈልግም። የሳልሳዊትን ዜር ኢዝ ኖ ወይ ማትሰማበት ምንም መንገድ የለም። አይ ዋሻሻንተ ከማ ውሸት አያስፈልግ። አይ ምን መሰለህ ጭቆናን ተቀብለ ይሄንን ጨቋኝ መንግስት እኔ አሁን ለምሳሌ ልማቱን አታይም፣ ስራ ሁሌ መጥፎ ነው የምታየው የምትለኝ እኔ የሚመለከተኝ የኢትዮጵያ ህዝብ እኩልነት አለው ኢትዮጵያ ውስጥ ፍትሃዊ ስርዓት አለ ወይ እንጂ ልማትማ እኮ ወያኔም ሲሰራ ተቃውመናል። ልማት አባይን እኮ የገደበው ወያኔ ነው፣ አብይ አህመድ አይደለም። ስንቃወሙ ነበር። ለምንድን ነው የተቃወምነው? ዲሞክራሲ የለም እኩልነት የለም ነው። ያ መስመራችንን ይዘን ነው የምንሄደው እና መልማቱ ጥሩ ነው፣ ለህዝብ ነው የሚሆነው። ግን ጭቆና ካለ የለማ ሀገር ይፈርሳል። ይሄን ነው እያለን ያለን። የለሙ ሀገሮች እኮ እነ ሊቢያ ፈርሰው አይተናል። በነበረው ጭቆና ነው ሌሎች ጣልቃ ቢገቡም እና ኢትዮጵያ ውስጥ አሁንም ቢሆን እኛ ከልማት በፊት የህዝብ እኩልነት ይፈጠር። ልማቱም ይደረግ በደሴም ታይም ችግር የለውም። እኩልነት ግን መኖር አለበት፣ ፍትሃዊነት መኖር አለበት ነው። እሱን ነው የምለው። ቅድም ወንድሜ ደጋግም የምትለዋለ ክልሎች የትኛው ክልል ሄደ ላፍርስ ትላለ። አሁን በጣም እኔ አንተነ ያለ ድፍረት በጣም ነው የሚገርመኝ። ኢትዮጵያ ውስጥ ኤትኒክ ፌዴራሊዝም የለም። በወረዳ ደረጃ ተመርጦ ነው የሚሄዱት። በወረዳ ደረጃ በብሔር አጥንትና ደም ተቆጥሮ አይደል እንዴ የምትመረጥ? የትኛው አማራ ክልል ላይ አማራ ነው የሚመረጠው? ኦሮሚያ ክልል ላይ ኦሮሞ ነው። እዛ ያለው ሚሊዮን ህዝብ ማንም ሰው ቀና ብሎ አይሆን። በብሔር ነው ያለው። ስልጣን የምትይዘው ኢትዮጵያ ውስጥ በብሔር ነው። ስልጣኑን ቶ ሀብትን የምታፈረው በብሔር ነው። ኢትዮጵያ ውስጥ ደምና አጥንት እየታየ ነው መንግስት ኮንትራክት የሚሰጠህ ምናምን። እንደዚህ አይነት ዜጋ እግዚአብሔር ያሳያችሁ። ዜጋ ኦሮሞዎች ናቸው አማሮች ናቸው ብለው ቤታቸው ተቀልሞ ቤታቸው በሚፈርስበት ሀገር ላይ በሚገደሉበት በሚጨፈጨፉበት ሀገር ላይ ኤትኒክ ፌዴራሊዝም የለም ይለኝ ቶ አንዳንድ ጊዜ እኮ ምንድነው እየየም ሲዳላ ነው። ገብቷል። እኩል መዳኘቱን ተውና እንደ ዜጋ መቆጠሩን ተውና በማንነታቸው ነው የሚጠቁት። እስከ ጭራሹ የሚያጠቃቸው የወረዳ የምትለው አንተ አሁን ኦሮሚያ ክልል የወረዳ ጽህፈት ቤቱ የወረዳ ኃላፊው እኮ ነው አማሮችን የሚገለው ኦርቶዶክሶችን የሚያስገድለው እኮ። ይሄ እኮ የራሱ የመንግስት ሪፖርት አለው። ይሄ ባለበት አንተ አይ ኢትዮጵያ የኤትኒክ ፌዴራሊዝም የላትም ትላለህ እንዴ? የድንጋይ ዘመን ለዛውም የኋላ ቀር ኤትኒክ ፌዴራሊዝም ነው ያለው። እኛ ይሄ ቴዲ ባይዘወይ ቴዲም ደጋግመ እኛ እኮ የብልጣብልጥ የከተማ ልጆች ነው የኢትዮጵያን ፖለቲካ የበጠበጥ ነው ያልከው እውነት ትክክል አይደለም ቴዲ። የከተማ ልጆች እንደው ሞዴሬት ነን። የከተማ ልጆች ኢትዮጵያ ወደ ዲሞክራሲ ትሂድ፣ ዳይቨርሲቲ ይኖር፣ እኩልነት ይኖር የምንል እንጂ ይሄንን ኤትኒክ ፌዴራሊዝም የምናቀጣጥል ሰዎች አይደለን። ማሩ ነው ኬት እንዳመጣው ኢህአፓን ብትል የኢትዮጵያ ፖለቲካ ውስጥ ይሄን ዘረኝነትን ጭምር ይዞ የመጡት
ኢሃፓ በለው መኢሶን በለው ሁሉም የገጠር ልጆች ናቸው። ሁሉም የክፍለ ሀገር ልጆች ናቸው። ከተማ የምትለው የትኛው ነው? ከተማ ያደገ ሰው ያላ መለስ ዜናዊ አድዋ ተወልዶ የመጣ የገጠር ልጅ ነው። አብይ አህመድ በሻሻ ተወልዶ የመጣ የገጠር ልጅ ነው። ሌንጮ ለታ መለስ ዜናዊ አድዋ ይወለድ እንጂ ጭልጥ ያለ ከተማ ያደገ አዲስ አበባ ሜዲሲን ተማሪ የከተማ ሰው ነው። ኖ ከተማ ነው። ብርሃነ መስቀል ነው የምትለው እነ ማን ነው የምትለው? እነ ዋለልኝ ነው የምትለው? ማን ናቸው? እነ ማን ናቸው? እኔ እንደውም የገጠሮቹ የመኢሶን መስራች ኃይሌ ፊዳ መኢሶን የሚባል ፓርቲ ነው የመሰረቱት። ቴዲ ኢትዮጵያ ውስጥ የነበሩ ፖለቲካ ፓርቲዎች መሪዎቻቸው በሙሉ ገጠር ያደጉ ልጆች ናቸው በአብዛኛው። የኢትዮጵያ ችግርም የመጣው ከገጠር ነው። ሆነስሊ ስፒኪንግ እናውራ፣ የከተማ ችግር አይደለም። አንደኛ የብሔር ጭቆና ብለው የሌለውን የብሔር ጭቆና አለ ብለው የትኛው ገጠር መጣ? ማን ያመጣው እሱ? ይኸውልህ ምን መሰለህ የብሔር ጭቆና ብሎ ለብሔሮች ያስተዋወቀው ማለት የከተማ ልጅ ነው የገጠር ልጅ ነው? እኔ የከተማ ልጅ ዋለልኝ መኮንን የከተማ ልጅ ስለመሆኑ አላውቅም። የደሴ ልጅ ነው እኮ ምንድን ነው የምታወራው? በጣም ጎበዝ ተማሪ፣ ፖለቲካል ሳይንስ ተማሪ፣ ወይዘሮ ስህን የተማረ ጭልጥ ያለ ከተማ ልጅ ነው። ኦኬ አሁን እኔ እንግዲህ የከተማ ልጆች ነን እኛ እንደዚህ እያደረግን ያልከው የምትለውን በየክፍለ ሀገር ያለውን ከሆነ አላውቅም። እኔ ግን ከዛ በኋላ የገጠር ልጆች በቃ ወይም ደግሞ ከከተማ ውጭ ያለው ሩራል ኤሪያ ላይ ያሉ በቃ ገቡበት እንጂ ዋነኞቹ የዚህ ጽንሰ ሀሳብ ፈጣሪ የከተማ ልጆች ናቸው። የከተማ ፖለቲካ ትግል አልመች ሲለን ወደ ገጠር ገባን። ምንድነው ሌላ የሆኑ ነገር አይደለም። እሱ አሁን እሱን ሪፈር ያደረግከው ትክክል አይደለም ነው። እኔ ወደ ገጠር አልገባውም። ባይዘው የኢትዮጵያን ፖለቲካ አሁን ያለውን የኢትዮጵያን ፖለቲካ አሁን የፋኑን ትግል የምደግፈው ወደ ገጠር ስለገባው አይደለም ወይ እንደዛ በማጭበርበር ብልጣብልጥ በመሆን አይደለም። የአማራ ህዝብ የሚያደርገው ትግል ትክክል ስለሆነ ነው የምደግፈው፣ ሌላ አይደለም። ከዛ በተረፈ ግን እኔ ቅድም ብያለሁ እኛ የከተማ ልጆች እንዲሁም አንዳንድ ጊዜ ክርር ያለ ፌዴራሊዝም የብሔር ፖለቲካ ሲራመድ በአማራ ውስጥ እንቃወማለን። ታያለህ አይደለም እንዴ? እኛ በጣም ሴንተሪስት ነን፣ እንዲሁም መሀለኛው ላይ ያለን ነው። የኢትዮጵያን ዳይቨርሲቲ የኢትዮጵያን እኩልነት የምንሰብክ ሰዎች። እሺ ቆይ ከጎጃምና ከባሌ ገበሬዎች በንጉሱ ጊዜ ከነበረው ጥያቄ ከዛ ውጪ አንድ የገጠር ማህበረሰብ ነዋሪ ወይ ገበሬው ወይ መሬት ላራሹ የሚለው ኢቭን ላንድ ቱ ዘ ቲለር ራሱ የሚለው የፖለቲካ ሳይንቲስቶች እኮ መመራም የፈጠሩት እኮ ይተረክት ነው። እስኪ ከገጠር የመጣ ችግር ንገረኝ በኢትዮጵያ ፖለቲካ ውስጥ። ወይም ገበሬው ታገሉልኝ ብሎ ተጨቆንኩኝ ብሎ የሰጠህን አጀንዳ ንገረን እስኪ። ኖት ሪሰንትሊ የብሔር ፖለቲካ ልክ ከገባበት ጊዜ ጀምሮ ምን አለ? የብሔር ገበሬው ታገልልኝ ብሎ የነገርህን ምንድን ያለ? ታገሉልኝ ያለውን ገበሬው ታገሉልኝ ያለውን ንገረን እስኪ። ለምሳሌ እናውራ፣ የአማራን ገበሬ እናንስ። ታገሉልኝ እኮ አለ። አማራ እኮ የአማራ ገበሬ እኮ መዳበሪያ አይደለም። የመቼውን ነው የምታወራው? ጃንሆይ ከወደቁ በኋላ እሺ፣ አሁን የደርግ ዋነኛ ቁም ነገሩ ምንድን ነው? የመሬት ጥያቄ ነው አይደለ? መሬትን በሞኖፖል ይዞ ነበር አይደለ? እንደውም ኖ ጃንሆይ የንጉሱ ስርዓት ጊዜ አለ በመሬት ጉዳይ ላይ ገበሬው ጭሰኛ ሆኖ የመሬት ከበርቴው ራሱ ገበሬውን እንደፈለገ እያደረገ የሚኖርበት ስርዓት ነው ተብሎ ይህን ታግሎ ለመታገል እንደ እንቅስቃሴ ተጠቀሙበት። ከዛ ደርግ መጣና መሬትን ለአንድ ቱ ዘ ቲለር የሚለውን ወይም ደግሞ መሬት ላራሹ የሚለውን መሬትን እየነጠቀ ዲስትሪቢዩት አደረጋል። በሌላ አባባል ደርግ ፈታ ማለት ነው የመሬት ጉዳይ። የመሬት ጥያቄን መልሷል። እሺ ጃንሆይ ከወደቁ በኋላ በደርግ ጊዜ የኢትዮጵያ ብሔር ብሔረሰቦች ታገሉልን ያሉት ወይም ለከተማ ልጆች ወይም ለመታገል ወይም ህብረት ፈጥረው የታገሉበትን አጀንዳ ንገረኝ፣ እኛ ሳንገባባቸው። የከተማ ልጆች የሚለውን እኔ አልስማማም። እኔ ለምሳሌ በብሔር ተደራጅተው የመጡ የገጠር ልጆች ናቸው። መለስ ዜናዊ የትግራይ ብሔርተኛ ነው፣ ገጠር ያደገ ነው። አድዋ ገጠር ውስጥ ያደገ ኢህአዴጎች እኮ በደርግ ጊዜ ደርግ ምህዳሩን ስላጠበበብን እኮ አሉ ታግለን ለማታገል እንዲመቸን ወደ ገጠር ገቡ። እነሱ አጀንዳ ቀርጸው ኢዲዩ ወደ ዋግምራ ሄደ። ሌሎቹ ሻዕቢያ በኮንፌዴሬሽኑ ዲዞልቭ ስለተደረገ ገባ፣ ወደ በረሃ ገባ። ኦነግም ተፈጠረ፣ ኦሮሞ ነፃነት ግንባር። ይሄ ሁሉ የሆነው እነዚህ የፖለቲካ ታጣቂ ቡድኖች የተፈጠሩት ደርግ የከተማ ምህዳሩን ስላጠበበባቸው እኮ ነው።
ደርጎች ይኸውልህ ሀብትሽ ደርጎች መጀመሪያ ለኢትዮጵያ ሕዝብ ቃል የገቡት እኛ የሚሊተሪ ሰዎች ነን፣ ንጉሱ ጨቁኗቸዋል፣ በድሏቸዋል። የሶስተኛ ክፍለ ጦር ሰዎች ተነሱ። ጆናታን ዲንቢቢ የሚባል ሰው ያመጡ የአዲስ ዓመት ላይ የወሎን ራብ ምናምን አሳዩ፣ ፖለቲካ ሰሩ ኢትዮጵያ ሕዝብ ላይ። ከዛ ጃንሆይን አስወገዱ። መጀመሪያ ለኢትዮጵያ ሕዝብ ቃል የገቡት እኛ የሚሊተሪ ሰዎች ነን፣ ጃንሆይን ካስወገድን በኋላ ወደ ካምፓችን እንገባለን ያሉት እኮ። ከዛ ለምን ቀራችሁ ሲባል ስልጣን ይጣፍጣል ብለው በዛው ቀሩ። ኦኬ የመጀመሪያው ሪፐብሊክ ስርዓት ነው አይደለ? ከሞናርኪ ስርዓት ወይም ከንጉሳዊ ስርዓት ወደ ሪፐብሊካን ስርዓት መጥተዋል። የፖለቲካውን ምህዳር ባለማስፋታቸው ከውጭ ሀገር የገቡ እነ መኢሶን እነ ኢሃፓ ከዛም የነ ዶክተር ሰናይ ልኬ ፓርቲ እነ ወዝሊግ ምናምን እነ ኢጫት የሚባሉ ፖለቲካውን ለፖለቲከኞች መተው ሲገባቸው ፖለቲካውን ወታደሮች ያዙት ዘንድ ፖለቲከኞችን ማሳደድ ጀመሩ፣ መግደል ጀመሩ። ነጭ ሽብር፣ ቀይ ሽብር እንደምታውቀው ነው። ደርግን ለመጣል ታግለን ለማታገል እንዲመቸን ወደ ገጠር እንግባሉ። ቶክሲክ ከሆነው ኢንቫይሮንመንት ወደ ሰላማዊ ወደ ሆነው ኢንቫይሮንመንት አጀንዳ ይዘን የገባኑ እኮ እኛ ነን እኮ እያልኩ ያሉት። ገብቶሃል ሀሳቤ? በተወሰነ መንገድ ገብቶኛል ቴዲ። መሰለህ አሁን ከከተማ ወደ ገጠር የሄዱት እኮ ለትግል እንዲመቻቸው ነው። አንተ እንደምትለው ከከተማ ቶክሲክ የሆነ አይዲዮሎጂ ይዞ አይደለም የገቡት። አሁን ለምሳሌ እኔ ኢሃፓን ብንወስድ ለምሳሌ ኢሃፓ የብሔር ፌዴራሊዝም የሚደግፍ አይደለም። በተወሰነ መንገድ መገንጠልን ምናምን እስከ መገንጠል የሚለውን ዓላማ ያራግባሉ ለጥጠው ዲሞክራሲን እንጂ መለስ ዜናዊ ወያኔና የሌንጮ ለታ ኦነግ የሚደግፈውን ሀሳብ አልነበራቸውም። ኢሃፓ የከተማ ልጆች ነበሩ በአብዛኛው፣ የአዲስ አበባ ልጆችም አሉበት እዛ ውስጥ። ግን ለኢትዮጵያ አንድነት የታገሉ ኢሃፓዎች ነበሩ። እነዚህ የፖለቲካ ፓርቲዎች አክቹዋል የሆነ ወይም ደግሞ የገበሬው ማህበረሰብ ችግር ይሄ መሆኑን ምን አውቀው ነው ታግለን ለማታገል እንዲመቸ እሱን እኮ አሁን ለምሳሌ ምን መሰለህ በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ፖለቲካ ውስጥ የገበሬውን ጥያቄ የመሬት ጥያቄ ነበር። አንተ ቅድም እንዳልኩህ ገበሬው ይሄ ባላባቶች ተብሎ የያዙት መሬት ነበር አይደለም እንዴ? የፊውዳል ስርዓቱን ማለት ነው። እሱን ገበሬው ይቃወም ነበር። ያንን አንሱ ደርግ ፈታው እኮ አልኩ። አሁን ሁሉም ነገር የሚጀምረው ከደርግ ጊዜ ነው አልኩ እኮ። ደርጎች ደርግን ደግሞ ጨቋኝ ብሎ መታገል ጀመሩ። ከተማ ውስጥ ደርግ አላፈናፍን ስላላቸው ደርግን በኃይል ለመጣል አየህ፣ ቅድም ያልኩ ይህን ነው። ፖለቲካ ፓርቲዎችን አላፈናፍን ስትል አማራጭ ሀሳብ ይመጣላቸው። ኤግዛክትሊ ኢህአፓዎች ወይም የነበሩት ሰዎች ደርግ አምባገነን ሆኖ በአጠቃላይ ወታደሩን ይዞ የኢትዮጵያን ባንኩንም ታንኩንም ይዞ ምህዳሩን ስላልከፈተ የአርምስትራግን ደርግን አምባገነን ለመጣል ግዴታ ነበረ። በሚጫወተው ወይም ደግሞ በሚያናገረን ቋንቋ እናናግረው ብለው ወደ ገጠር ገቡ። ትክክል ናቸው። ያደረጉትም እኮ ትክክል ነው። ወደ ገጠር ሲገቡ ከገጠር ወደ ከተማ ለመምጣት እንዲመቻቸው ነው። ኃይል አስተባብረው ማለት ነው። ኃይል አስተባብረው አቅም ገንብተው። እኔ ጥያቄ ደግሞ አሁን እኛ በተደጋጋሚ ስለተናገር ነው ለመደብን። እሺ አየህ ምንድን ነው አልገባኝም። ፍሮም አርባን ወደ ሩራል ነው የተሰደድ ነው። ወይም ደግሞ የእኛ ሀገር ፖለቲካ ሲጀመር የብሔር ፖለቲካ ከከተማ ነው ወደ ገጠር የተሰደደው አጀንዳ ይዞ እንጂ የገጠሩ ማህበረሰብ ችግሩን በአግባቡ አጥንተን ሪሰርች ሰርተን ይሄ ነው ችግራቸው፣ በዚህ ተጨቁኗል፣ በዚህ ተበድሏል ብለን በዛ ዙሪያ ወይም ያንን ለማስመለስ አይደለም። የኢትዮጵያ ፖለቲካ ትግሎች እኮ የገጠሩን ችግር ለመፍታት ብቻ ሳይሆን በአጠቃላይ የኢትዮጵያን ፖለቲካ ሲስተም ለመቀየር የተደረገ ጥረት ነው። ቴዲ አየህ፣ ተጨቁኗል ብለህ ሁሉም ነገር አማራ ገዢ መደብ ጨቁኗል ብለህ ትርክ ተፈጠረና ወደ ገጠር ገባ። ማን ነው ተጨቁኗል ብሎ ያለው? እነዚህ ደርግን ለመጣል የተደራጁ ኃይሎች አማራ ገዢ መደብ ገባ። ሁሉም ነገር ከዋለልኝ መኮንን እኮ ይጀምራል እኮ። ኖ የብሔር ድርጅቶች አይደለ ቴዲ? የብሔር ድርጅቶች ናቸው እነዛ እኮ አልኩ። ሁሉም ነገር ከዋለልኝ መኮንን ጽሁፍ ነው የሚጀምረው። ቃስ ዩኒቨርሲቲ ላይ የደስ ልጅ ዋለልኝ መኮንን ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ አዲስ ለሚገቡ ለቃስ ዩኒቨርሲቲ ተማሪዎች በእንግሊዝኛ ነው ጥናታዊ ጽሁፍ ያቀረቡ። ይሄ ልጅ ኢትዮጵያ ውስጥ 20 ብሔር ብሔረሰቦች ያሉት ያሉ ስንት ብሔር ብሔረሰቦች እንኳን እንዳሉ አያውቅም ልጁ። እሺ አየህ፣ በማናውቀው ጉዳይ ነው በዛ ዙሪያ ላይ ነው ትርክት የፈጠር ነው።
እሱ በማያውቀው ጉዳይ በል እኔ በማላኔ ከዛ ውጭ ከዋለልኝ መኮንን አሁን እኛ የምናራምደው እኮ ዋለልኝ መኮንን የሰጠንን እኮ ነው አይደለም። አሁን ደስ እኔ አርጊመንት ካንተ ጋር እዚህ ጋር ነው። እኔ የዋለልኝንም የመለስንም የሌንጮ ለታንም ፖለቲካ አላራምድም። እኛንን ብለ ሌንጮ ለታና መለስ ዜናዊ ዋለልኝን አምጥተህ የከተማ ልጆች አታርግብኝ። እነዚህ ገጠር ያደጉ ከተማ ጠሌዎች ናቸው። እስከጭራሹ አዲስ አበባ ያለው አማራ ኮፍያውን ማነው ጎፈሬውን አበጥሮ ባጊ ሱሪ ያደረገ ብለው ሲቀኑ የነበሩ እሱም አማራ ነው። አማርኛ ስለሚናገር ኦሮሞዩን ምንም ሳያውቁ ደልቶታል ብለው በአማራነት ፈርጀው ትግል የጀመሩ ዘኖፎቢስቶች ናቸው። እነዚህ ችግር አልነበረም አይደለም፣ ግን ከተማ ያለውን በሙሉ አማራ አድርገው የአማራ የበላይነት ብለው በከተማ ህዝብ ቀንተው ሁሉ ራሳቸው መጥተው እኮ ከተማ ነው ያደጉት። እነሱም ይለብሱ ነበር። እነሱም ኃይለስላሴ ለምሳሌ መለስ ዜናዊ ከገጠር አምጥተው ነው እንዲማር ያደረጉት አዲስ አበባ እሳቸው ናቸው ያመጡት። ከገጠር እየፈለጉ ጎበዝ ተማሪዎችን ያመጡ ነበር። መለስ የመጣው በዛ መንገድ ነው። ከተማ እኔ ምን እንደምስል አንተ የምትለው እንደምስል እኛ አሁን ጦሰኛው እኮ እዚህ ጋር አማራ እኮ ነው። ይሄን ሁሉም ይስማማል እኮ። እሺ አማራ ገዢ መደብ ጨቁኖሃል በሚል በዚህ ዙሪያ ላይ ነው። ከዚህ ነው የሚጀምረው ሁሉም ነገር እኮ የጀመሩት ግን የከተማ ልጆች አይደሉም በሚለው ነው የሚስማማው። ታዲያ እነማን ናቸው? እነዚህ ገጠር ያደጉ ገጠር ማለት ብቻ እኮ አይደለም ቴዲ። እነዚህ እኮ አሁን ለምሳሌ አንተ ገጠር ሴንስ የከተማ ፖለቲከኞች ስለ ባሮቱምሳ ምንድን ነው? ባሮቱምሳ ለእኔ ገጠሬ ነው፣ ግን የተማረ ገጠሬ ነው። ገብቶሃል አበባ ላይ ትምህርት ቤት መጥቶ ተምሮ አዲስ እኔ የምልህ እርድናውን ምናምን አይደለም የምልህ ምኑን ነው እያልከኛል? ታደሰ ብሩን በለው ጀነራል ታደሰ ብሩን በለው ባሮቱምሳን በለው ከተማ ላይ ያሉ ናቸው። የእኛ ፖለቲካ የጀመረው እስቲል ከተማ ከኖርክ የከተማ ልጅ ነህ። እነሱ አንተ ቅልጥፍናን ምናምን አይደለም እያልኩ ያለሁት። ከተማ ከኖርክ የከተማ ልጅ ነህ። ፖይንት ኦቨርኦል አይዲያን ተረዳ። ይኸውልህ እንዴት መሰለህ፣ እሺ ዋለልኝ መኮንን አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት የሚገቡ ተማሪዎች ላይ አሁን አንተ ዩኒቨርሲቲ ስትገባ ዌልካም ሴሪሞኒ ላይ ምንድን ነው የሚቀርበው? ጭውውት፣ መጣጥፍ፣ ድራማ፣ ኮሜዲ ምናምን ነው የሚቀርበው። ትክክል። ዋለልኝ መኮንን ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ለሚገቡ ዩኒቨርሲቲ ተማሪዎች መርዝ የሆነ ጽሑፍ አነበበላቸው። በኢትዮጵያ ዩኒቨርሲቲ ታሪክ ታይቶም ተሰምቶም የማይታወቅ ነገር በእንግሊዝኛ የተጻፈ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ያቀረበው። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ለማለት አትሊስት ተዘዋዙረ ማየት መቻል አለብን። ይሄ ልጅ ሪሰርች ሳይሰራ ነው ያቀረበው ነው። ኤግዛክትሊ እሱ ማማለው ከሱ ኢንተረስት ግሩፖች ናቸው የሰጡት ለዚህ ልጅ። ኤግዛክትሊ የዛን ጊዜ ግን በህቡ የተደራጁ የኤርትራ ብሔርተኞች እና የትግራይ ብሔርተኞች እሱን ፌድ ማብራቱ ልትል ትችላለህ። የኦሮሞ ብሔርተኞች ጭምር ማለት ነው ፌድ ያደረጉት ነበር። እዛ ዝም ብሎ አር ኦፍ ደ ብሉ እኮ አምጥቶ አይደለም የጻፈው። የኦሮሞ ብሔርተኞች አሁን ለምሳሌ ኢብሳ ጉተማ አለ። አሁን የኦሮሞ ብሔርተኞች ናቸው የሰጡት እንዳትል፣ ኢብሳ ጉተማ ኢትዮጵያዊ ማን ነው የሚል ግጥም ከዛ በፊት 1957 ላይ አንብበው ነበር። እሱ እኮ ኢትዮጵያዊነትን ኮሽን ያደረገበት ግጥም ነው። ኢብሳ ጉተማ፣ ፕሬዚዳንት ነጋሶ ጊዳዳ፣ ኢብሳ ጉተማ፣ ዋለልኝ መኮንን አንድ ባች ናቸው። ኢብሳ ይህን ግጥም አንብቦ ሲወርድ ይላሉ ዋለልኝ መኮንን መጣና አጀንዳህ ምንድን ነው? ሀገር ማበጣበጥ ነው እንዴ? ኢብሳ እንዴት ይህን ግጥም ታነባለ ብሎ ዱላ ቀረሽ ክርክር አደረጉ ይላል። በአመቱ ዋለልኝ መኮንን ኢብሳ ጉተማ ያላሉትን ከሳቸው በላይ ብሔርተኛ ሆኖ መጣል። ኢብሳ ጉተማ እንደው ኢትዮጵያዊ ማን ነው ያሉት? ነጩ ነው ጥቁሩ ነው? ግጥሙ ላነብል እችላለሁ እዚህ ጋር ምን ያሳያል ነው። ስለዚህ ዋለልኝ የሆነ ሰው የሰጠውን ጽሑፍ ነው ያቀረበው። ድንገት የተቀየረ ልጅ ነው። አይ አግሪ ወዲ እዚህ ጋር እኮ ምንም ችግር የለም። እኔ ሱራ የኛ ፖለቲካ ከዛ ይጀምራል ማለት ነው። ትክክል ነው። አሁን እኛ የምናራምደው ያላየናቸውን ብሔሮች አናኗራቸውን ሳናይ ችግራቸው ምን እንደሆነ ሪሰርች ሳናደርግ ዝም ብለን ግማሹ በበርጫ ሙር ተነሳስቶ ግማሹ ደግሞ ወይም ደግሞ ሞቅ ብሎት ምናምን ታግሎ ለማታገል እንዲመቸን በሚል
ሁለት ሶስት ሰዎች የፈጠሩት እንጂ ዋለልኝ ማክሲመም ኢትዮጵያ ውስጥ ያየው ጅማ ነው የሄደው። ጅማ ሄደው የአብራ ጎዳና ሹፌር ነበር። የደሴ ልጅ ነው። ወይዘሮ ስን የተማረ ልጅ ነው። የመጨረሻ ስማርት ተማሪ ነው። ኢብሳ ጉተማን አላማ ምንድን ነው? ኢትዮጵያ ማፍረስ ነው ወይ? እንዴት በብሔር ተከፋፍላለህ ብሎ እንዴት አማራ ኦሮሞ ምናምን ትላለህ በግጥም እንዴት አካፈልክ ብሎ ሂስ ግሌስ የሰጠ ሰውዬ ነው ተቀይሮ የመጣው። ምን ቀየረው? መላምት ማስቀመጥ ትችላለህ። አሁን እኔ ፖይንቴ እኛ የነሱ ልጆች ነን። የነሱ ልጆች ነን ማለት የነሱ ተጽዕኖ አለብን። ከዛ የወረደውን ትርክት ነው የምናራምደው። ተጽዕኖ አለብን የሚለውን እንውሰድና የብሔር ብሔረሰቦች ቀን እኮ ዳራ 9 እኮ ዋለልኝ እኮ አየር መንገድ ጠልፎ ሊሄድ ሲል በሱ ስም እኮ የተሰየመው ትልቁ ነው። እኔ አሁን በብሔር ብሔረሰቦች ፖለቲካ እኔ ሀሳቤ ምንድን ነው? ከዛ ሲወርድ ሲወረድ የመጣ ትግል ነው አሁን እያደረግን ያለ ነው። ከዚህ እስካሁን አልወጣንም። ከዚህ አልወጣንም። ከዚህ ሂሳብ ያልወጣንም እስማማለሁ። ግን ያለው ቴዲ አሁን በቃ እኔ የምለው ምን መሰለህ፣ ከዚህ ሂሳብ ያልወጣ ነው። ግን እኮ የኔ ሀብታሙ በሻ ፍላጎት አይደለም፣ የቴዲ ፍላጎት አይደለም። አጋጣሚው ስልጣን የሰጣቸው ሰዎች እና የኢትዮጵያን በትረ ስልጣን የጨበጡ ሰዎች ስለፈለጉት ነው ያልወጣ ነው። አሁን እኮ ከብሔር ፖለቲካ እንዳንወጣ ያደረገን አብይ አህመድ ነው። ትናንት እንዳንወጣ ያደረገን መለስ ዜናዊ ኢህአዴግ ነበር። ዛሬ የኢትዮጵያ ሕዝብ አብይ አህመድን ምንም የብሔር ልዩነት አያስፈልግም ከዚህ ሲስተም እንወጣለን ብሎ የዛሬ 8 ዓመት ለኢትዮጵያ ሕዝብ በደሰኮረ ጊዜ 4 ሚሊዮን የአዲስ አበባ ሰው ወጣና አደባባይ ላይ አብይ አህመድ ይንገስ ብሎ ደገፈው። አማራ ዛሬ ትጥቅ አንስቶ የሚታገለው አማራ አብይ ንጉስ ነው ብሎ እኮ ባህር ዳር ላይ ወጥቶ ደገፈው። ለምንድን ነው የደገፈው? ህዝቡ የደገፈው እኮ ይሄንን የኤትኒክ ፌዴራሊዝም ጠልቶ ዘረኝነትን ማግለልን ጠልቶ እኮ ነው አብይ ለአብይ ድምፅ የሰጠ ነው። አሁን ይሄ ባለበት ሁኔታ ነው አብይ መልሶ ከዛ ወያኔዎችም ሲያራምዱት ከነበረው የባሰ ብሔርተኝነት ውስጥ የከተተን ነው። ስለዚህ አሁን ቴዲን የሚለው ምንድነው? የከተማ ልጆች ናቸው እንዲያውም እኮ እዚህ በጣም ቶክሲክ የሆነውን ፖለቲካ እየቆሰቆስን የምናባብሰው የሚለው ትክክል አሁን ባለው ፖለቲካ ውስጥ ትክክል አይደለም። ቴዲ የከተማ ልጆች እኛ እንዲያውም ኢትዮጵያዊነትን እኩልነትን ነው ምንደግፈው። ኦነስትሊ እኔ የከተማ ልጅ ሪፕሬዘንት አደርጋለሁ ብዬ አስባለሁ በፖለቲካል ዲስኮርስ ውስጥ። ምክንያቱም እኔ የምደግፈው አሁን የአማራ የበላይነት እንዲመጣ አልፈልግም። የትግሬ የኦሮሞ እንዲመጣ አልፈልግም። የአማራው መብት እንዲከፈር እፈልጋለሁ። ኢትዮጵያ ወደ ዲሞክራሲ እንድትሄድ እፈልጋለሁ። ቅድም ያልኩ እኮ ነው። አሁን ቅድም ወንድሜ እናንተ የምትፈልጉት ሄዳችሁ ብሔር ብሔረሰብን በቋንቋ እንዳይማር ክልሉን ለማፍረስ ይለኛል። እኔ ብሔር ብሔረሰብ በቋንቋ ይማር አላልኩ። ክልሉ የሚፈርሰው ግን ለሁሉም ህዝቦች እንዲሆን አስተዳደራዊ ክልሉ ለሁሉም ብሔር ብሔረሰቦች ወይንም ክልሉ ውስጥ ለሚኖሩ ዜጎች ሁሉ እኩል እንዲሆን ይሁን ነው። ሁሉም ሪፕሬዘንት ይሁኑ ነው እንጂ ክልሉን ነሰሰርሊ ኦሮሞ ከዚህ በኋላ በቋንቋ አትናገርም፣ በቋንቋ አትማርም፣ ራስን አታስተዳድርም። ሶማሌ እንደዛ አይደለም እያልኩ ያለው እኛ እያለን ያለነው ኢትዮጵያ ውስጥ እንዲያውም አሁን ኤትኒክ ፌዴራሊዝም ክልሎች ራሳቸውን ብሔሮች ራሳቸውን ያስተዳድራሉ በሚባልበት ዘመን ብሔሮች ግን የተወሰኑ ብሔሮችና የተወሰኑ ሃይማኖቶች ለምሳሌ በግልጽ ልንናገረውና አማራ የሚባል ማህበረሰብ በአራቱም አቅጣጫ በኢትዮጵያ ውስጥ በማንነቱ እየተመረጠ ይገደላል፣ ከክልል ይፈናቀላል፣ ሀብት ንብረቱ ይወድማል። ኦርቶዶክስ ቤተክርስቲያን ተለይቶ ይጠቃል። ሌሎቹም ሙስሊሞቹም ሊጠቁ ይችላሉ፣ ጴንጤዎቹም ሊጠቁ ይችላሉ፣ ሌሎቹም ይጠቃሉ። የብሔር ጥቃት አለ፣ የማንነት ጥቃት አለ። ይሄን የፈጠረው ደግሞ ስርዓቱ ነው። ቴዲ ይሄን ስርዓት እኔ አልደግፍም። ይሄን ስርዓት ነው የምታገለው ነው። ስለዚህ እኔ አሁን የመጨረሻ አንድ ጥያቄ ልጠይቅ። እኔ አሁን ግራ የሚገባኝ አንድ ጥያቄ ልጠይቅ። እሺ የከተማ ልጅ ነህ አንተ። በትክክሉ የከተማ ማለት ለቴክኖሎጂ፣ ለዲሞክራሲ፣ ለሁሉም ነገር ተጋላጭ ነህ ማለት ነው። በደንብ ኤክስፖዠሩ አለኝ። የገጠር ማለት ፋራ ምናምን አይደለም። በነገር ላይ የገጠር ማለት አይደለም። እኔ በሱ አላምንም። ሩራል እና አርባን ኤሪያዎች አሉ፣ ወይም ደግሞ እነዚህ ቴክኖሎጂ ገብቷል። እሺ እንደ አንድ የከተማ ተወላጅነት ያንተ በደንብ ስማኝ፣ የአዲስ አበባ ልጅ ነህ። እንደ አንድ የአዲስ አበባ ልጅነት ያንተ ችግር ምንድን ነው? የኔ ምን የሀብታሙ በሻ ያንተ ችግር ምንድን ነው? ኦኬ እንደ ከተማ ልጅነቴ አሁን በዚህ ስርዓት ችግር የሆነብህ ምንድን ነው? ቴንክ ዩ። አሁን ስፔሲፊክሊ አዲስ አበባ ላይ ስንመጣ ይሄ ስርዓት አዲስ አበባ ላይ አሁን ፌዴራሊዝም ብሎ መጣና አዲስ አበባ ላይ ያደረገውን እኔ ላይ ያደረሰብኝን ነገር ልንገርህ። እኔ ላይ የአዲስ አበባ ህዝብ ላይ
ይሄ ስርዓት ትናንት የነበረው ኢህአዴግ ዛሬ ያለው ማዕበል የአዲስ አበባ ህዝብ ላይ ያደረገው ኢኮኖሚካሊ ሶሻል ፋብሪካችንን በጣጥሷል። በማንነታችን በህብረታችንን ጠብቀን እንዳንኖር አድርጓል። የከተማ ጠልነት ፖለቲካ ይዞ ስለመጣ ከተማው የነፍጠኛ ነው ብሎ ስላሰበ አማራ ይበዛበታል ብሎ ስላሰበ ከተማውን የመበቀል ፖለቲካ ይዞ መጣ። ምንድነው እዚህ ከተማ ውስጥ ይሄን ህዝብ ፖለቲካል ሪፕሬዘንቴሽን አንሰጠውም ማለት ኢህአዴግ ማለት ነው። ስለዚህ አዲስ አበባ በክልል ነው የምትተዳደረው ብሎ ክልል መጀመሪያ ክልል 14 አደረጋት። ከዛ በኋላ አዲስ አበባ የፌዴራል ነች አለ። እንግዲህ አንድ ህዝብ ራሱን የሚያስተዳድረው ኦኬ በሶስት ይኸውልህ እኔ ላይ የደረሰው ነገር አንደኛ ፖለቲካዊ ሪፕሬዘንቴሽን እንዳይኖረኝ አደረገ። የአዲስ አበባ ህዝብ በፖለቲካ እንዳንሳተፍ አደረገ። የኢኮኖሚ ተጠቃሚ እንዳንሆን አደረገ። ከዛስ በኋላ ከገጠር ከኦሮሚያ ክልል ሰዎች ይዞ ይመጣል፣ ከትግሬ ሰዎች ይዞ ይመጣል፣ ከደቡብ ሰዎች ይዞ ከአማራ ይዞ ይመጣልና እነዚህ ሰዎች በሙሉ ከተማውን አዳምጠኝ። አይ በኢህአዴግ ስራ ስለነበር ከተማውን በሙሉ የራሳቸው አደረጉት። እነሱ ሀብት ያፈራሉ፣ እነሱ ህዝብ ያፈናቅላሉ፣ እነሱ ፖሊሲ ይቀርጻሉ። ህዝቡስ የእነሱ አጨብጫቢ እንዲሆን አደረጉ። ስለዚህ አማራ፣ ኦሮሞ፣ ትግሬ ብሔር ብሔረሰቦች መጥተው በብሔሩ ሰብ ውስጥ ያሉ ከተማውን ወሰዱ። በኢህአዴግ ውስጥ የነበሩ አሁንም በብልጽግና ውስጥ ያሉ ከተማውን ወሰዱ። ይኸውልህ የአዲስ አበባ ህዝብ ሰልፍ አድሚኒስትሬሽን የለውም፣ ፖለቲካ ሪፕሬዘንቴሽን የለውም። የኢኮኖሚ ተጠቃሚነቱ እራሱን በራሱ አያስተዳድር። እሺ ገባኝ። የመጨረሻ ጥያቄ ከዚህ በኋላ የመጨረሻ ነው። አሁን ያልከው ገብቶኛል። የከተማ ልጅ ነን። ከወልደ ባደክበት አካባቢ በሜሪት ሳይሆን በብሔር ውክልና ከአማራ፣ ከኦሮሞ፣ ከትግራይ፣ ከሲዳማ፣ ከወላይታ በኮታ እየመጡ ለአንተ የመጫወቻ ሜዳ አሳጡ። ትክክል። በሌላ አባባል ተወልደ ባደክበት አየር ምገ በልተህ ባይተዋር ሆንክ። ግልጽ ነው። ተሰደድን። ብዙ የአዲስ አበባ ልጆች ተሰደድን። ብዙ የአዲስ አበባ ልጆች የመጀመሪያ ጥያቄ ለሁለተኛው ማዘጋጃ ነው። አዲስ ታዲያ ምን በልተህ ነው ብሔር ፖለቲካ ውስጥ የገባው? እኔ የብሔር ፖለቲካ ውስጥ አልገባሁም እኮ ቴዲ። ይኸውልህ አሁንም በዚህ ልጨርስልህ። እግዚአብሔር ምስክሬ ነው የምልህ። እኔ የብሔር ፖለቲካን አልደግፍም ቴዲ፣ እውነቴን ነው የምልህ። የአማራን ትግል የምደግፍበት ምክንያት ግን እኔ የብሔር ፖለቲካን መርጬ ሳይሆን አማራ በማንነቱ አሁን ፍትሐዊ መሆን አለበት አይደል ቴዲ? እኔ ፍትሐዊነትን ነው የምከተለው። ለምሳሌ አማራን የምደግፈው ለምን መሰለ? የብሔር ፖለቲካ እንዲያራምድ ፈልጌ ሳይሆን የሚደርስበትን ብሔራዊ ጥቃት የሚደርስበትን ማንነታዊ ጥቃት እንዲከላከል። ማይ ፍሬንድ ትግሉን እንደ ኦኬ እውነት አሁን ለምሳሌ እኔ አማራ እውነት አለው እላለሁ። ካለው ካለ ለምን አትደግፈውም? ለምን እኔ ትግል ውስጥ አልገባም። ግን አሁን ብትጠይቀኝ ቆይ ትግላቸውንም አልደግፍም። ለምን እንደማደግፈው እውነት ካለው ለምን እንደማደግፈው የትጥቅ ትግልን አይመቸኝም። ኦኬ እሱ ምክንያታዊ ነው። እኔ ደግሞ ኢትዮጵያ እንደ ሀገር እየኖርን ቅድም ካልኩ ጋር አማራ ገዢ መደብ ጨቁኖኛል በሚል አማራ ህዝብ ላይ የሐሰት ትርክት ተተርኳል ብዬ አምናለሁ። የሐሰት ትርክት ነው፣ ብሔራዊ ጥቃት ደርሶበታል ብለህ የሐሰት ትርክቱን ተከትሎ ቅቤ አይደለም የተቀቡት ተገድሏል። የሐሰት ትርክቱን ተከትሎ ተገድሏል፣ ተፈናቅሏል፣ ኢሰብአዊ ድርጊት ተፈጸመባቸዋል ብዬ ከ7 ከ8 ከ9 ዓመት የምናገረው ነው። ይሄን ማንም ሊከራከርኝ ይችላል። ይሄን የተፈጸመበት ህዝብ ደግሞ ምን ማድረግ አለበት ብለህ ታምናለህ? አሁን እኔ ለዚህ እውቅና እሰጣለሁ። እሺ እነዚህ የሐሰት ትርክት ዛስዋይ እኮ አላንስ ፈጠርኩ ስትል ከትርክት ደራሲዎች ጋር እኚህ ሰዎች ብዬ ግራም ይገባኝ። ለዛ ነው አላንሱን አትሄድ። ግን የራሴ ነው አሁን የራሴ ነው የምነግርህ። ኦኬ እሺ እውነት አላቸው ማለትና ትግል ውስጥ ገብቶ መዘወር ይለያያል። ትግል ውስጥ ማን ገብቶ ዘወረ? አሁን እሱን አስረዳኝ። አንተ ዘመንን እየተቸ እንትና አይመጥነንም እንትና እያልክ ምርጫው ተጨርብሯል እያልክ እንትን ነው መተቸት አልችልም። እኔ እኮ አንድ ነገር ጠየቁ። አማራ ኢትዮጵያዊ ነው አይደለም? የአማራ ኢትዮጵያ አታርገው። ቅድም እኮ ስነግርህ እንደ አንድ የከተማ ልጅ ችግርህ ምንድን ነው ስልህ ችግርህን ነገርከኝ። አማራውን መጥቶ መጫወቻ ሰጥቶኛል፣ ኦሮሞም ትግራይም ስልጤም መጥቷል አልከኝ አይደል? አሁን አንተ አማራ ትግል ውስጥ ምንድነው ገብተህ የምታደርገው? አሁን እኮ አንተ እኔ በግልጹ ምነግርህ የአማራ ትግል ውስጥ የአማራ ትግል ደጋፊ ነኝ። የምደግፍበት ምክንያት ኤትኒክ አስተሳሰብን ወይም ኤትኒክ አደረጃጀትን ስለመደግፍ ሳይሆን አማራ በማንነቱ ስለሚገደልና ስላልቆምም ጭምር። ይሄንን በብሔሩ ነው መከላከል ያለበት። አማራ
ኦሮሞ ሊከላከልለት አይችልም። ትግሬ፣ ሶማሌ ሊከላከልለት አይችልም። ያንተ እኮ ከዛም ማለፈ ነው ማለት ወይ ያንተ ሀብትዬ እሺ ወይ ጭልጥ ብለህ ብሔርተኛ አልሆንክም። አልሆንም። ለምን ብሔርተኛ አይደለሁም? አላቆም እሱን አልደግም። አንድ እግሬ ከተማ ነው፣ አንድ እግሬ ትግል ውስጥ ነው። ብሔር ፖለቲካ ትግል ውስጥ ነው። አንድ እግሬ ከተማም አይደለም፣ አንድ እግሬ ትግል። የአማራ ትግል ኢትዮጵያ ውስጥ አስፈላጊ ነው ብዬ እደግፋለሁ። የምደግፍበትን ምክንያት ነገርኩህ። አንድ ኢትዮጵያ በብሔር ተከፋፍላለች። ያለችው ነገር የኦሮሞ ብሔርተኛ አለ፣ የአማራ ብሔርተኛ አለ፣ የትግሬ ሌሎችም እንደዛ ነው። በዚህ ውስጥ አማራ ራስህ ዝም ብለህ እጅ ኢትዮጵያዊ ነኝ ብለህ የሞትክ ቀጥል አልለው። ፍትሃዊ ምርጫ ውስጥ ምን አስገባ? ለምን ምርጫ ውስጥ ማለት አንተ የከተማ ልጅ ነህ፣ ተበድላል። አማራ ፋኖች ወይም ደግሞ የአማራ ብሔርተኝነትን በማደራጀት ሂደት ውስጥ የሚሄዱበት መንገድ አላቸው። ትክክል። ምርጫቸውን አመራሮቻቸውን ይመርጣሉ። ተፈለገ ከበደን ይመርጣል፣ አየለን ይመርጣል። ለምንድነው አንተ ምርጫው ተጭበርብሯል እያልክ ቁም ስቅላቸው የምታሳያቸው? እኔ ቁም ስቅላቸውን አላሳየኋቸው። አማራ ትግል ውስጥ ልክ እንዳልኩ ይመለከተኛል፣ አስተያየት ሰጣለሁ፣ ደጋፊ ነኝ። ለምን? ትግሉን ስለማምንበት አልኩ። በዛ ትግል ውስጥ የሚደረጉ አላስፈላጊ ነገሮች ካሉ ልቃወም እችላለሁ። የሚደገፍ ካለ ልደግፍ እችላለሁ። ትግሉን እኮ ደግፋለሁ አልኩ እኮ ቴዲ። የአማራ ህዝብን ትግል መሳሪያ አንስቶ የሚያደርገው ለመሰለ ያነሳው ፓሊሲ አንተ ፎከስ ማድረግ የሚገባ ቦታ ላይ ወይም ማደራጀት የሚገባም ኃይል ካለ እንዳንተ እኮ የተበደሉ ብዙ የፖለቲካ የከተማ ልጆች እኮ አሉ። አንተም ተበታተንክ። ጠዋት የከተማ ልጆች ጋር ነህ፣ ከሰዓት አማራ ትግል ጋር ነህ። ጠዋትና ከሰዓት አለ እንደዛ ብለህ አሁን ይሄ ምን የሚዲያ ምክር ቤት እኮ ነህ። አዲስ አበባ እኮ አለበት። የሚዲያ ምክር ቤት ነኝ ማለት እኮ የአማራን ትግል እቃወማለሁ ማለት አይደለም። የኢንተረስት ጥያቄ እኮ አሁን ራሱ እኮ ይጋጭባል እኮ። አንደኛ ቆይ አሁን ቆይ ስልክ ስለገባብኝ አሁን ይሰማል። አሁን ትሰማለህ። አንደኛ በተወለድኩበት ቄ ባይተዋር ያደረጉኝ እነዚህ ብሔርተኞች ይሰማል። ያ አሁን ይሰማል። ቀጥል ሀብቲ። እኔ አፈርሶ እንደው በጣም በደንብ ሰማኝ። በተወለድክበት ቄ ባይተዋር ያደረጉ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ፣ እንደ ስልጤ እየመጡ ነው። እንደ ህዝብ አይደለም የመጡት፣ እንደ ድርጅት ማለት ነው። በውክልና እየመጡ አንተን በቃ እንደ ብልጽግና ብለህ ጥራለህ። ምንም በለው ብቻ ግን የብሔር ፖለቲካ አንተን ከጨዋታ ውጭ አደረገ። የብሔር ፖለቲካ ትክክል። እሺ የብሔር ፖለቲካ አንተን ከጨዋታ ውጭ ያደረገ ሰውዬ አንተ ከምትናገረው ነገር የብሔር ፖለቲካን መቃወም ነው ያለብን። ምክንያቱም ከቀዬ ያፈናቀለ እሱ ነው። ትክክል። አማራ ትክክለኛ ኮዝ አለው ማለትና አማራ ትግል ውስጥ ገብቶ ፋይት ማድረግ ይመለከተኛል ብሎ ሁለት የተለያየ ነገር ነው። ከሁለት አንዱ ለምንድን ነው ማትመርጠው ነው? ኦኬ የብሔር ፖለቲካን አልደግፍም ብለህ መቆምና አማራ ትግል ውስጥ ገብቶ መታገል የተለያየ ነው እያልከኛለሁ አይደል? ከተረዳው ጥያቄ ለምን ገባ ነው? ይኸውልህ ቴዲ አንድ ደቂቃ ስተኝ። ይኸውልህ ሀብታሙ ብሔርተኝነትን እቃወማለሁ ትላለህ፣ በብሔር የተደራጁት ጋር ሄደህ ደግሞ ትታገላለህ። ብሔርተኛ ነህ አንተ ራስህ፣ ዘረኛ ነህ ነው። ኦኬ አይደል? እሱን ላስረዳ። ቴዲ ትክክል ነው አለም ጥያቄ አሁን ያልኩህ አንተ በብሔር ፖለቲካን እየተቃወምክ የአማራ ፖለቲካ ውስጥ ግን አስተዋጽኦ ታደርጋለህ ወይም ትደግፈዋል አይደለም? ነው ትደግፋለህ አይደለም? ከመደገፍ ያንተ ያለፈ ነው። ምንድነው ይሄ? ለምሳሌ ዩሪ አለ። አሁን እዚህ ጋር ዩሪ ተሳትፎ አለ ነው። ዩሪ አለ። እሺ አሁን ዩሪ የጎራል ልዩነት ፈጥሯል። ኦኬ እሱ በዛ ጎራ ውስጥ አለ። እሺ በቃ ብሔርተኛ ነኝ ብሏል። እሺ በቃ ጠዋት ብሔርተኛ ነኝ፣ ከሰዓት የብሔር ፖለቲካ እታገላለሁ እጸየፋለሁ አይደለም። እኔ ብሔርተኛ ነኝ ብዬ አላቅም። ቴዲ አሁን ልዩነቱ እኮ እኔና ዩሪ ለምን እንደምታወዳደረኝ? ዩሪ የአማራ ብሔርተኛ ነው፣ እኔ አማራ ብሔርተኛ አይደለሁም። እኔ ኢትዮጵያዊ ብሔርተኛ ነኝ። እና ትግላቸው ውስጥ ገብተህ ምንድን ነው የምታደርገው? ፍትሃዊ ነው የአማራ ነው ማለት ዳር ሆነ ፍትሃዊ ነው ማለት እና አይደለም። የአማራ ህዝብ ትግል የነፃነት እስከሆነ ድረስ የአማራ ህዝብ ኢትዮጵያዊ እስከሆነ አዳምጠኝ። በብሔር ተደራጅቶ አማራ ተገዶ የገባበትን ትግል አውቀዋል። ለምን ሁሉም ይላል። አሁን ልመልሳ። ቆይ እኔ ለምሳሌ እኔ የማንኪያ ብሔር ተወላጅ ነኝ። እኔ አማራ አይደለሁም። ቆይ እኔ አማራ አይደለሁም። እግዚአብሔር ሀብቴ እኔ አማራ አይደለሁም።
አማራ ላይ በደል እንደደረሰ አንድ የኦሮሞ ፖለቲከኛም እኮ ይናገራል። አንድ ከዳሰነችና አንጋቶምን ብታመጣ ከማን የሐሰት ትርክ ተፈጥሮበታል። እዚህ ህዝብ ላይ የሐሰት ትርክ የፈጠሩ በሙሉ የእጃቸው ማግኘት አለባቸው። አንድ ሀገር ላይ የኖርን የተደረገው ነገር ትክክል አይደለም ይላል። እንዲህ ማለትና ትግላቸው ውስጥ መግባት የተለያየ ነገር ነው። አንተ ገብተሃል፣ መግባት ብቻ ተዘፍቀሃል። የራስ ፋኖ ሁሉ አለ። አንተ አመራር ነው ህቡ ፋኖ ደግሞ መስርቷል እንጂ ምክር ቤት እያለ አሁን የአዲስ አበባ ምክር ቤት ምናምን የሚባለው እኮ ክንፍ ነው። ብራንች ኦፍ ፋኖ እኮ የሶሻል ምናምን ብራንች ነው። እና ትንሽ ግልጽ ብታደርገው ሀብትሽ አንድ መስመር ብትይዝ። አሁን ምንድነው መሰለ ጎራ መደበላለቅ ይታይባል። የጎራ መደበላለቁ ምንድነው? ተደበላለቀብኝም ላስረዳሽ። አሁን ቴዲ እኮ በትክክሉ ጠይቆኛል። አንተ ከዚህ በኋላ ምንም እኔ ፊክስ ማድረገው ነገር የለም። በፈለከው መልሳለሁ። እኔ አልተደበላለቀብኝ። ይኸውልህ የብሔር ፖለቲካ እሳቤውን አይዲዮሎጂውን ተውቱን አልደግፍም። ቴዲ ኢትዮጵያ ከብሔር ፌዴራሊዝም ወጥታ ወደ ዩኒፊኬሽን መሄድ አለባት፣ ወደ ዳይቨርሲቲ መሄድ አለባት። እንደገና ደግሞ ዲሞክራሲ የምንከተለው ዲሞክራሲ ራሱ ሁሉንም አቀፍ ሁሉንም አከት ምንድነው ሁሉንም ያካተተ መሆን አለበት ብዬ ነው ማምነው። ዩሪ ታደሰን አምጥተህ እዚህ ጋር ብትጠይቀው ዩሪ ኖ ይሄ የኢትዮጵያ ኤትኒክ ፌዴራሊዝም መቀጠል አለበት ብሎ ያምናል። የአማራ ብሔርተኛ ነው እሱ። አንዳንድ ሰዎች እንደዚህ ያምናሉ። መጆሪቲው ትጥቅ የያዙት አመራሮቹ ጭምር ትጥቅ የያዘው ፋኖ ግን ብጠይቀው ነው ይሄ ኤትኒክ ፌዴራሊዝም መቀጠል የለበትም ባይ ነው። ገብቷል አባባሌ? እኔ የአማራን ብሔርተኝነት የምደግፍበት በዚህ ሂሳቤ ነው። አብዛኛው ፋኖ ይሄንን የዘር ፖለቲካ ይቃወማል። ለምን ካዲያ በዘር ፖለቲካ እየተቃወመ ለምን መሳሪያ አንስቶ አማራ ሆኖ ታገለ የሚለው ክሩሻል ጥያቄ ነው። እሱ ምንድነው? በማንነቱ ስለተጠቃ ነው። ወለጋ ላይ አማራ ተብሎ ቤቱ ተቀልሞ ስለሚገደል ነው። አዲስ አበባ አትገባም ስለሚባል ነው። ከመንግስት መስሪያ ቤት ስለሚፈናቀል ነው። በማንነት ስትጠቃ አማራ ሆነ ከመታገል ውጪ ሌላ መፍትሄ የለም። እኔ የአማራውን ትግል በዚህ ነው የምንረዳው። የብሔርተኝነትን እሳቤ ደግፌ ሳይሆን አማራው ለጀትመት የሆነ ትሬት እንዳለበት የማንነት ችግር እንዳለበት በማንነቱ የሚጠቃ ስለሆነ ይሄ ህዝብ ራሱን ሰልፍ ዲፌንስ ማድረግ መብቱ ነው። ቴዲ ያንን ነው እየደገፍኩለት ያለው። አማራ ብሔርተኛ አይደለም። ኢትዮጵያ ብሔርተኛ የትግላቸው ደጋፊ ነህ። በጣም ደጋፊ ነኝ። ገንዘብ ለምንድን ነው የሰበሰብኩት? ስለምደግፋቸው፣ ትግላቸውን ስለምደግፍ። ኦፒኒየን ሊደር ነው ማለት ነው። ለአማራ ፋኖ ገንዘብ የሰበሰብኩት የአማራ ህዝብ የደረሰበትን ጥቃት ሰልፍ ዲፌንስ እንዲያደርግ። ሀብታሙ አሁን የአማራ ልጆች እኮ የሚሰማቸው ስላጡ ነው እንጂ ትልቁ እኮ ፈተና የሆነባቸው እኮ ይሄ ሀሳብ እኮ ለምን ይሄ እንዴ ደጋፊና ገብቶ ኦፒኒየን ሊደር መሆን የተለያየ ነገር ነው። ገብቼ ግን ለነሱ ምን አደረኩ? አሁን እኮ ገንዘብ አዋጣህላቸው አልከኝ አይደል? ገንዘብ ማዋጣት ኦፒኒየን ሊደር ሆነሃል። ምን ችግር አለው በሆን ካለ ምንድነው ችግሩ? ኢትዮጵያ አይደል እንደማ ኦፒኒየን እሱንም አሁን ወዴት ነው ትዊስት የምታደርገው? ችግር ነው። ሀብትሽ በእናትህ ሀብትሽ አንዴ ቴዲ በእናትህ አንድ ሰከንድ ስጠኝ። ሀብትሽ እሺ ኦፒኒየን ችግር እኔ ምሳሌ ልስጥህ። የኔ ልስጥህ። ከርሞኔ ምንድነው ችግሩ? ኖ እሺ በሌለህበት ትግል አለ። ትግሉን ደግፋለሁ እኮ አልኩኝ። ትግሉን ትደግፋለህ። ኤግዛክትሊ። ብሔርተኝነትን አትደግፍም። ብሔርተኝነትን አልደግፍም። አሁን ምን ታደርጋለህ ብሔሮች ውስጥ እንዴ? እኔ አሁንም እንዴት ግልጽ እንደማደርገው አላውቅም። ቴዲ ብሔርተኝነትን የአማራ ትግል የብሔርተኝነት ትግል አይደለማ። እኔ አዳምጠኝ። አማራ ብሔርተኞች የሚናገሩትን ትሰማለህ በደንብ። ኦኬ እሱን ነው የምልህ። አማራ ተደራጅ እያሉ ነው የሚውሉት። አማራ በብሔር ተደራጅ እነ ዩሪን የመሰለ የሶሻል ሚዲያ ፈቀላጤዎች አማራ ይሄንን ኤትኒክ ፌዴራሊዝም ያስቀጥቆይ ዩሪ ጎራ የለየ ልጅ ነው። ዩሪ ብሔርተኛ ነኝ ብለዋል እኮ 100% ነግረዋል። አሁን አንተ እኮ ይህን ጥያቄ ለአንተ ልጠይቀት። ዘመነ ካሴ የአማራ ብሔርተኝነትን ነው የምከተለው ይሄን ፌዴራሊዝም ነው ማስቀጥለው ሲል ሰምተህ ታውቃለህ? የት እንደምትሄድ አሁን ገብቶኛል። እኔ ያንተ ልጨርስ። እሺ አሁን ዩሪን እዚህ ጋር
ልታስገባው አማራ ብሔርተኛ ነኝ የአማራ ብሔርተኛ ነኝ ብሎ ነው የሚጨርሰው። ተዘፍቆ ገብቶበታል። እሱ እንደዛ ነው የሚያስበው። ያ አንተ ብሔርተኛ አይደለሁም ትላለህ። አይደለሁም እኔ ብሔርተኛ። ብሔርተኝነቱ እንዴት ሼፕ መደረግ እንዳለበትና እነማን መምራት እንዳለባቸው ደግሞ ሳይኖሮ ውስጥ ገብተህ ፋይት ታደርጋለህ። ያ አደርጋለሁ። ቢኮዝ የአማራ ብሔርተኝነት ሳኒቲውን ጠብቆ እንዲሄድ እፈልጋለሁ። እሱ ምንድነው የአማራ ብሔርተኝነት የኦሮሞ ብሔርተኝነትን እንዳይመስል፣ የትግሬ ብሔርተኝነትን እንዳይመስል። ምን አገባ? ስለሚያገባኝ እንዴ? ለምን ደሞ አያገባኝ? በትግል ውስጥ እየተሳተፍኩ ለምን አያገባኝ? የአማራ ብሔርተኝነት የተነሳለትን ዓላማ የአማራ ብሔርተኝነት የተነሳው አዳምጠኝ። ከእግር ኳስ የምትደግፈው የትኛው ቲም ነው? እኔ ሁለት ቡድን ነው፣ አንድ ባርሴሎና እና አንድ አርሰናል። የባርሴሎና ደጋፊ ነህ ማለት ኑካምፕ ላይ የኑካምፕ አስተዳዳሪዎች እነ ላፖርታ የሚያወጡትን ህግ ገብተህ ይኖርሃል ወይስ ቲሙን እያየ ትደግፋለህ? የባርሴሎና ደጋፊ ነኝ ማለት ደጋፊ ነኝ፣ ግን በቃ ደጋፊ ነህ። አዳምጠኝ። ደጋፊ ሆኖ እኮ በቲም አደረጃጀት ውስጥ ፓወር የሚኖረው ይኖራል። ኦፒኒየን መከር እኔ አሁን ያነሳው ለመሰላብት አሁን ያንተንም ቀለም በኢትዮጵያ ፖለቲካ ውስጥ እንዳንተ ያሉ ሰዎች ጊዜያቸው ባላስፈላጊ ሁኔታ እየተበላ ከለር እኮ እያጣንስ ቫራይቲ ስለፈለገን እኮ ነው። ወይ ጽድት አድርገህ የከተማ ልጆችን ማደራጀት ነው። በቃ የነዋት እኔንና እኔን የምትመስሉ ሰዎች እነዚህ ብሔርተኞች የመጫወቻ ሜዳ አሳጥቶናል። ተወልደን ባደግንበት ሀገር ከገጠር መጥተው ፋራ አድርገውናል። እኛ ዝም ብለን ቄንጥ ብቻ ነው ምናምን ያለን። እስከ መቼ ድረሱ እንደዚህ ምን ሆነው ስልጣኑን የያዙት እነሱ ናቸው። እነዚህን ቋንቋቸውን እንደበላልቀን ስልጣን ጋር እንዳይደርሱ እናድርጋቸው እንጂ ብለህ እዛ ላይ ጊዜ ማጥፋት አለብን ወይ? እሱን አልሰራህም። አንድ እግርህ እነሱ ጋር ነው ያለው፣ አንድ እግርህ ደግሞ አባይ ማይዶ ሄዶ እዛ ብሔርተኞች ጋር ገብቶ እንዴት እስክንድር ለምን አልተመረጠም? ዘመን አጭበርባሪ ነው እንትናንትና እያልክ ነው የምትውለው።